እግዚአብሔር ለምን አልገደልክም ብሎ ተጸጸተ። በእሱም በማንገሱ ተጸጸተ። ልብ በሉ ምን ይላል መጨረሻው ላይ ቁጥር 35 ላይ አንደኛ ሳሙኤል ምዕራፍ 15 ቁጥር 35 ምን አለ? ሳኦልም ወደ ቤቱ ወደ ጊብዓ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም አለ። ከዚያስ ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። አንግሰው ከዛ በኋላ መጸጸት። ሌላም ጨምርልህ እዚህ ቦታ ብቻ አይደለም፣ ሌላም ቦታ ላይ ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 እግዚአብሔር ሰውን በምድር ላይ በመፍጠር ተጸጸተ። እሺ ይሄ ነው ግጭት ብሎ ማለት በአንድ ሐሳብ ላይ የማይስማሙ ተቃራኒ ነገራቶች መነሳታቸው ነው። ይሄ ያለው ደግሞ መጽሐፍ ቅዱስ ላይ ነው። ለምሳሌ ሌላ ልጠይቅ፣ እግዚአብሔር ይታያል አይታይም? እግዚአብሔር ይታያል አይታይም? ምረጥ። ይሄንንም መመለስ አልችልም። አስረዳህ። እሱ ነው አንድ ቦታ ላይ ይታያል ይላል፣ ሌላ ቦታ ላይ አይታይም ይላል። ይሄ ነው ግጭት ብሎ ማለት። እግዚአብሔርን በመታየት በአንድ ነጥብ ላይ የማይስማሙ የሚላተሙ የሚጋጩ ነገራቶች ይሄ ነው ግጭት ብሎ ማለት። አንዱ ሌላውን የሚተረጉም ከሆነ ግን ላ እንደዛ አይደለም። አላህ Subhanahu Wa Ta'ala በምድር ላይ እኔን አታዩኝም ማለት፣ በቀጣይ ዓለም ግን ታዩኛላችሁ ብሎ ተናገረ። ነገር ግን እዚሁ ምድር ላይ መጽሐፍ ቅዱስ ላይ አታዩኝም ካለ በኋላ ሌላ ቦታ ነብያቶች አይተውታል ይላል። ዮሐንስ ወንጌል ላይ እግዚአብሔርን ያየው አንድስ እንኳ የለም ይላል። በሌላ ቦታ ላይ ብሉይ ኪዳን ላይ ራሱ እግዚአብሔር ምን አለ? ኢነሁ ላ የራኒ አሐዱን ወየዒሽ ይላል። እኔን ከቶ አይቶኝ ማንም በህይወት የሚኖር የለም ይላል። ያዕቆብ ምን አለ? ከእግዚአብሔር ጋር ከታገለ በኋላ እግዚአብሔርም ፊት ለፊት አይቻለሁ ነፍሴ ድናለችም አለ። አያሱ ሁለት ግጭት እዚህ ቦታ ላይ፣ አንደኛ እኔን ማንም አያየኝም አለ እግዚአብሔር። ያዕቆብ ደግሞ ምን አለ? እኔ አይቼዋለሁ እግዚአብሔርን አለ። ሁለተኛ እግዚአብሔር ምን ብሏል? እኔን አይቶኝ የሚድን የለም አለ። ያዕቆብ ምን አለ? አይቼው እግዚአብሔርን ድኛለሁ አለ። ያሰላም ይሄ ነው ግጭት ብሎ ማለት። በአንድ ሐሳብ ላይ ተቃራኒ ነገራቶች ሲነሱ ይሄ በቁርአን ላይ የለም። ቁርአን ላይ ያለው እንደነገርኳችሁ አንዱ ሌላውን የሚያብራራና የሚገልጽ ሆኖ ነው የሚገኘው። ይህ ደግሞ ተአምረኛነቱን የሚገልጽ ነው። አስቡት፣ አንድ መጽሐፍ ሆኖ በሰባት አይነት አቀራር መንገድ ወርዶ የሚጋጭ አለመገኘቱ፣ አንዱ ሌላውን እንዳውም የሚያብራራና የሚፈስር ይበልጥ ሌላን ግንዛቤ የሚሰጥ ሆኖ መገኘቱ ወሃዛ ሚን አያቲ ላሂ ሱብሓነሁ ወተዓላ፣ ይህ ከአላህ ድንቅ ተአምር ነው። አንድ ሰው በሰባት አይነት አነባበብ አንድን መጽሐፍ ሊጽፍ አይችልም። እንደው ልጻፍ እንኳን ቢል የግጭት ማዕተን ታገኙበታላችሁ። ነገር ግን ይህ ከአምላክ ዘንድ ለመሆኑ ትልቅ ማረጋገጫው ምንድነው? በሰባት አይነት አቀራር መንገድ ወርዶ በመካከሉ ግጭት አለመገኘቱ፣ ይልቁንስ አንዱ ሌላውን የሚገልጽና የሚያብራራ ሆኖ መገኘቱ هذا من آيات الله፣ ይሄ ከአላህ ድንቅ ተአምር ነው። ሌላ ጥያቄ እሱ ባገኛቸው ቦታ ግደሏቸው የሚለውን እሱንም አብራራለት። በጣም ጥሩ። ባገኛችሁባቸው ስፍራ ግደሏቸው ይላል ቁርአን። እሺ አንዴ የት አድርጉ? እሺ ባገኛችሁባቸው ስፍራ ግደሏቸው የሚለው ማን ነው ከተባለ ሊጋደላችሁ የመጡ አካሎችን ይላል። ከዛ በፊት አንድ ቤት አድርጉ። ቡርቴ ያለሽ ቡርቴ አለ። አቤት ሰላም አለይኩም። ወአለይኩም ሰላም። አንዴ ሙስሊም ከሆንሽ በኋላ ትቀጥያለሽ። እሺ اقتلوهم وأخرجوهم من حيث أخرجوكم والفتنة أشد من القتل ولا تقاتلوهم عند المسجد الحرام حتى يقاتلوكم فيه فإن قاتلوكم فاقتلوهم كذلك جزاء الكافرين على وقاتلوا في سبيل الله الذين يقاتلونكم على النزيان بهيمانوتاችሁ በአላህ መንገድ ላይ የሚጋደሏችሁን ከሃዲያኖች ተጋደሏቸው አለ። ማን የሚጋደሏችሁን አለ። ከዚያስ ወላ
ስለዚህ ማንን ነው ከተባለ ሊጋደሉ የመጡ ከሃዲያኖችን ነው። ገብቷል አይደል? እንጂ ሰላማዊ በሆኑት ላይ ወሰን እንዳታልፉ ብሏል አላህ። ተረድተኛል? አንቀጽን አውጥቼ ላሳየህ አለህ ወይ? አለው ይቅርታ ይት አድርገኝ ያወራል። አይቼዋለሁ። እሱም ፓርት ተያያዥ ጥያቄ ልጠይቅ በዛው ያው ተጋደሏቸው የሚለው አንተ ከነገርከኝ አንፃር በ923 ላይ በእንግሊዝኛው ነው ያለኝ ወይ መፈት ሜክ ዋር ኦን ኢምፔሪያልስ ይላል 9:123 ነው የቱጋር 9:1 ሱራ 9:123 ሱራ 9 እሺ 123 الذين يلونكم من الكفار وليجدوا فيكم غلظة واعلموا أن الله مع المتقين على እናንተ ያመናችሁ ሰዎች ሆይ እነዚያን በአቅራቢያችሁ ያሉትን ከሃዲዎች ተዋጉ እናንተም ብርታትን ያገኙ አላህም ከሚጠነቀቁት ጋር መሆኑን እያለ ይናገራል። እዚህ ቦታ ላይ እየተናገረ ያለው አላህ Subhanahu Wa Ta'ala ሙሉ ቁርአንን ስትረዳ ጊዜ ከሃዲያኖችን ለሁለት ከፍሎ ነው የሚያያቸው። ገብቶሃል? ተዋጉ የሚል አንቀጽ ባገኘህ ቁጥር ምን ለማለት ነው? ሊዋጉ የመጡ ከሃዲያኖችን ማለት ነው። ሰላማዊ ከሆነስ ጫፉን መንካት አይቻልም። ያን ከሃዲ ቁርአን በቁርአን ይፈታል። ገብቶሃል አይደል? አላህ Subhanahu Wa Ta'ala ተዋጉ የሚለው የትኛውም ስፍራ ላይ የቁርአን አንቀጾች ላይ ቀደም እንዳየኸው ሊዋጉ የመጡ ከሃዲያኖችን ነው። ታዲያ እዚህ በአቅራቢያቸው የሚገኙትን አለ ሩቅ ሄደህ ሁሉም ይዋጉሃል፣ የሩቅም ያለው የቅርቡም። ታዲያ ከየትኛው ነው የምትጀምረው? በአቅራቢያህ ሊዋጋህ የመጣን አካል ትጀምራለህ ከእነርሱ ጋር። ያ ነው አላህ ይሄን እንዳለ በቁርአን ላይ ቆይ ላሳይህ አንድ ጊዜ። ሰላማዊ እስከሆኑ ድረስ ከሃዲያኖችን ጫፋቸውን መንካት አይቻልም ብሎ አላህ ከልክሏል። ነገር ግን የሚዋጉ ከሆኑ እንደሆነ ይናገራል። ሱረቱ ተሂና ላይ አላህ Subhanahu ይቅርታ ምን አልከኝ? ይቅርታ እዚህኛው ፖይንት ላይ ግን ሜክ ዋር ነው የሚለው አይደል? አሁን ከቀድሞ አንፃር ከሆነ ልክ ነው። ቁርአን በቁርአን ይፈታል እያልኩ ነው። ለሁለት ከፍሎ ነው ቁርአን የገለጻቸው። እንደ በጥቅሉ አላህ ሲናገር ደህና ነኝ አልሐምዱሊላህ ላሳይሄው። ስለዚህ ዋር የሚከፈትባቸው አሉ፣ ከዛ ደግሞ ዲፌንድ የሚደረጉ ደግሞ አሉ ማለት ነው። አላህ ራሱ ለሁለት ከፍሎ አስቀምጧቸዋል እያልኩ ነው። ተዋጉ የሚለውን አናቀጾች ሁሉ በዚህ መሰረት ነው የምትሄደው እና ላሳይህ። የመጀመሪያውን ተመልከተው። ይሄ ቁጥር 8 ነው። እዚህ ጋር ደግሞ ቁጥር 9 አለ። ቁጥር 8 ላይ ምን አለ? ከእነዚያ በሃይማኖት ካልተጋደሏችሁ ከአገሮቻችሁም ካላወጧችሁ ከሃዲያኖች መልካም ብትውሉላቸውና ወደ እነርሱም ብታስተካክሉ አላህ አይከለክላችሁም፣ አላህ ትክክለኞችን ይወዳልና አለ። ይህ ሰላማዊ ስለሆኑ ከሃዲያኖች አየሁ አይደለ? ጭራሽ መልካም ዋሉላቸው እያለ አላህ ትክክለኞችን ይወዳልና። አሁን ደግሞ እነዚህ የሚዋጉ የሆኑ ከሃዲዎችን ሊናገር ነው። ቀጥሎ ቁጥር 9 ላይ ምን አለ? አላህ የሚከለክላችሁ ከእነዚያ በሃይማኖት ከተጋደሏችሁ ከቤቶቻችሁም ካወጧችሁ ከእናንተም በማውጣት ላይ ከረዱት ከሃዲዎች እንዳትወዳጇቸው ብቻ ነው። ወዳጅ የሚያደርጓቸው ሰዎች እነዚያ እነርሱ በዳዮች ናቸው አለ። ስለዚህ ለሁለት ከፍሎ ገለጻቸዋል። አንደኛ ሰላማዊ የሆኑ ከሃዲያኖች፣ ሁለተኛ የሚዋጉ ከሃዲያኖች ብሎ ገለጻቸው። እነዚህን ነው ሰላማዊ የሆኑትን ጫፋቸው እንዳትነኳቸው እንደው መልካም ዋሉላቸው ሁሉ ነው ያለው። ተመልከት። ከእነዚያ በሃይማኖት ካልተጋደሏችሁ ከሀገሮቻችሁም ካላወጣችሁ ከሃዲዎች መልካም ብትውሉላቸው ወደ እነርሱ ብታስተካክሉ አላህ አይከለክላቸውም አለ። አየህ። ስለዚህ ሙሉ ቁርአንን ስትረዳ ጊዜ በዚህ የቁርአን አንቀጽ ነው የምትረዳው። ተጋደሏቸው እያለ እየተናገረ ካያቸው የትኛውን ስፍራ ላይ ሊጋደሏቸው የመጡ ከሃዲያኖችን አስመልክቶ የመጣ አንቀጾች ናቸው። ነገር ግን ሌሎቹ ሰላማዊ የሆኑትን እስከሆነ ጫፋቸውን መንካት ይሄ አላህ Subhanahu Wa Ta'ala ተናግሯል። ይሄ ቃል ሲመጣ በሰዓቱ የነበረው ኢንሲደንት ምን ነበር? ምን? ይሄ ቃል ሲመጣ
ከምን በሰዓቱ ለዚህ ቃል መሰረቱ ምን ነበር? ሰበበ ንዙል ሊዋጉ የመጡ አካሎችን አስመልክቶ ነው። ሊዋጉ የመጡ አካሎችን አስመልክቶ ነው እየተናገረ ያለው። ስለ ጂሃድ አለፍ ብለህ ቆይ አንዴ ወደሱ ይሄ ሱረቱ ተውባ ላይ መጨረሻ ላይ ያለውን ቆይ ላሳየህ። ስለ ጂሃድ እያወራ ነው አንቀጹ፣ ከሃዲያኖችን ስለመዋጋት ወዐለ ሰላሰቲ الذين خلفوا ሶስት ሰዎች አሁን ቀርተው ነበር በጂሃዱ ላይ እነሱን አስመልክቶ ከገለጸ በኋላ ነው ቆይ አንዴ አንቀጹ እዛው ያብራራልሃል። እዛው አንቀጹ ላይ ቁጥር 9 ነው አይደለ? ትንሽ ማንም ምዕራፍ 9 ቁጥር 123 መለስ ብለህ ከዛው በፊት ስለ ጦርነት እያወራ ነው ያውና ከቁጥር አንድ ባላ ከካዲያኖች ጋር የተደረገ ጦርነት ነበር። ስለዚህ አስመልክቶ እያወራ ነው በዚያው ላይ እየተናገረ ያለው። አንተ ያነበብከው ቁጥር 123 ነው። ከቁጥር 117 ጀምሮ ይናገራል። ሶስቶቹ ሰዎች እነዚህ በጂሃዱ ላይ ቀርተው ነበር ከሆነ እነርሱንም አስመልክቶ ለምን ቀሩ ተብሎ ወቀሳ መጥቶባቸው ነበር። ስለዚህ እያወራ ነው ያለው። ምን ይላል? በነብዩ በእነዚያም በችግሪቱ ጊዜ በተቡክ ዘመቻ ይላል። አንዴ ላሳይህ። ስለ ጦርነት እያወራ የነበረ አንቀጽ ነው ያው ይታያል። በነብዩም በእነዚያም በችግሪቱ ጊዜ በተቡክ ዘመቻ ከእነርሱ ከፊሎቹ ልቦች ለመቅረት ሲዘረበሉ ስለ ተቡክ ዘመቻ፣ ስለ ጂሃድ፣ ስለ ጦርነት እያወራ የነበረ ነው። ስለዚህ ስትዋጋ ጊዜ ሊጋደሏችሁ የመጡ ከሃዲያኖችን ተዋጉ የሚለው አንቀጽ የወረደው የዛኔ ነው። ስለዚህ አንቀጹ ስለምንድን ነው የሚያወራው ነው? በተቡክ ዘመቻ ላይ አስመልክቶ የመጣ አንቀጽ ነው። ያው እነዚያም ከሃዲያኖች ሙስሊሞችን ለመዋጋት አቅደውና ፈልገው የመጡ ከሃዲያኖችን አስመልክቶ የመጣ አንቀጽ ነው ማለት ነው። ገብቷል? የመጨረሻ ጥያቄው እሱ እንትን ከባይብል ላይ ግደሉ የሚላል እንዴ? እኔ ሙስሊም ነኝ። አይ ለሱ ነው ይሄ ሶስት ታሳየናለች። አሳየን። ምን ላሳያችሁ? ህፃን ልጆችን ግደሉ የሚል፣ ሽማግሌን ግደሉ የሚል፣ ሴቶችን ግደሉ የሚል እንደውም ያነዛዘርኩ ላሳያችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምድራ ሴቶችን እንዳትገሉ፣ ሽማግሌ እንዳትገሉ፣ ህፃናትን እንዳትገሉ አሉ። መጽሐፍ ቅዱስ ላይ እግዚአብሔር ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናቶችን ግደሏቸው ነው ላሳያችሁ። ከፍተክ ያሳያል እንትን የሰጠ ችግር የለም። ከፍቻ ያሳያችኋለሁ። እዚህ ጋር ምን ይላል? አንደኛ ሳሙኤል ምዕራፍ 15 ከቁጥር 2 ጀምረን እናንብበው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። አንድ ሌላ ቁጥር 6 ላይ እንመልከት። እዚህ ሽማግሌውን፣ ጎበዝን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ሽማግሌዎችን፣ ሴቶችን፣ ህፃናቶችን ግደሉ ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ላሳያችሁ። ሀታ በጦር ሜዳ ላይ ህፃናቶችን አደራ እንዳትነኩ እያሉ ያስጠነቅቋቸው ነበር። ጦር ሜዳ እየላኳቸው ማለት ነው። የከሃዲያን ህፃናቶችን፣ ሽማግሌን እንዳትነኩ፣ ጫፋቸው እንዳትነኩባቸው፣ ሴቶቻቸውንም እንዳትነኩ፣ ሽማግሌዎቻቸውንም እንዳትነኩ እያሉ ያስጠነቅቁ ነበር። አይደለም በሰላም ጦር ሜዳ ላይ ራሱ ማለት ነው። ወደ አማርኛ ልቀይርላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ያው ጦርነት ሲልኩ መልእክተኛው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉ ነበር? ሽማግሌን፣ ልጅን፣ ወጣትን፣ ሴትን አትግደል። ያ ሽማግሌን፣ ሴትን፣ ህፃናትን አትግደል እያሉ ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቅቁ ነበር። እግዚአብሔር ሴቶችን፣ ሽማግሌዎችን፣ ህፃናቶችን ግደሏቸዋል። ይሄ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወታደራዊ ጉዞ ሲልኩ እንዲህ ይሉ ነበር። ጭራሽ ወደ ጦር ሜዳ እየላኩ እኮ ነው። ሲልኳቸው ጊዜ ያስጠነቅቁ ነበር። ሊጋደሉ የመጣን አካል ካልሆነ በስተቀር ሴቶችን እንዳትገሏቸው፣ የካህዲያንን ሴቶች፣ ሽማግሌዎችን እንዳትገሉ፣ ህፃናቶችን እንዳትገሉ ይሉ ነበር። ያው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? እንዲህ ይሉ ነበር አለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወታደራዊ ጉዞ ሲልኩ እንዲህ ይሉ ነበር። በአላህ ስምና በአላህ መንገድ ሂዱ፣ በአላህም የማያምኑትን ተዋጉ አሉ። ማለት የሚዋጋን ማለት ነው። አትዝረፉ፣
አትክዱ፣ ክህደትን አትስሩባቸው፣ አትቁረጡ። ስትገላቸው ጊዜ ለምሳሌ ሙሉ ሰውነትን ቁርጥጥ ማድረግ አትችልም። አንድ የገደልከው አይደለ خلاص ፍታው። ከዚያም እንዲሁም ልጅን፣ ሴትን ወይንም አዛውንትን አትግደሉ። አላሁ አክበር። ህፃን ልጅ አይገደልም፣ ሴት አትገደልም፣ አዛውንት አይገደልም። እግዚአብሔር ምን አለ እዚህ ጋር ቁጥር 6 ላይ ሽማግሌዎችን፣ ሴቶችን፣ ህፃናቶችን ግደሏቸው። በማን ጀምሮ አለ? በሽማግሌዎች ጀምሮ አለ ጭራሽ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደስም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀምሩ። ይሄን ይመስላል። እሺ፣ አይ በጣም ጥሩ። እሺ፣ አንድ የመጨረሻ ጥያቄ ጨርሻለሁ። እሺ፣ አይ ፈጣሪ ያው ሁላችንም ፈጣሪ ነው ፈጥሮናል ብለን እናስበው አይደል? እውነት ነው። በእስልምናውም አላህ ነው የሰው ልጅ የፈጠረው ብለን ካሰብን እንዴት እሱ የፈጠረውን ፍጥረት እንደዚህ አይነት ለምን ለመገደል እነዚህ ትዕዛዞች ለምን ወረዱ? ለምን አያዝንላቸው ለፈጠራቸው ፍጥረቶች? ኮምፓሪዝን ግን አይደለም ማወዳደር ሳይሆን ከዚህኛው ፐርስፔክቲቭ ለመረዳት ገብቶኛል። በእስልምና ብቻ ነው ማለት ነው። አንደኛ ግደሉ እያለ ያለው ንጹሃኖችን ቢሆን ነው ይሄ ጥያቄ መሆን ያለበት። እንዴት ንጹሃኖች እንዲገደሉ አምላክ ያዛል ነው። ግን እነዚህ እያለ ያለው አንቀጹ ምንድነው? ሊጋደሉ የመጡን ማለት ነው። ገብቶሃል አይደል? ጥያቄን ጠይቃ አንተን እንደ ሎጂክ እንድትረዳ ማለት ነው። አንድ ሰው መጥቶ ወደ አንተ መሳሪያ ደቅኖ ይዞ መጣ፣ ወይንም ሰይፍ ይዞ መጣ። ሚስትህን ሊገልብህ ነው፣ ልጅህን ሊገልብህ ነው፣ አንተንም ሊገድልህ ይፈልጋል። ገብቶሃል አይደል? አንተንም ሊገድልህ ይፈልጋል። ይህን ሰው ብትገድለው ኃጢአት ነው አይደለም? ከራስህና ከቤተሰብህ ከልጆች እየተከላከልክ የምታደርገው ማጥቃት በአንተ ላይ ኃጢአት ይሆንብሃል። እንዳው ክፉ ነገር ነው ወይንስ እነርሱ እንዳይገልብህ ብትከላከልላቸው ነው ለአንተ መልካም? አያ አይደለ? ከማን አንፃር ችግር የለም እንዳለዘው ሎጂክሊ ዲፌንድ ማድረግ እንዳለብኝ ነው የሚሰማኝ። እሱን ነው አላህ እየተናገረ ያለው። ጂሃድ ማለት በራሱ ምን መሰለህ? ጂሃድ ማለት ሊያጠቁ የሚመጡ ከሃዲያኖችን ከራስ እየተከላከልክ ማጥቃት ማለት ነው። ለምሳሌ የአንድ ሀገር መንግስት አለ፣ ሰራዊቶችን ያስቀምጣል፣ ወታደሮችን ያስቀምጣል። ለምን? የሀገሪቱን ህዝቦች ጠላት መጥቶ ቢያጠቃቸው ሊከላከልባቸው ዘንድ ማለት ነው። እነዚህ ወታደሮች ስህተት ናቸው ብለን እናምናለን? እንዳስተት አይደለም። ምክንያቱም የሀገርን ክብር ይጠብቃሉ፣ የወገኖቻቸውን ክብር ይጠብቃሉ፣ የእናቶቻቸውን ክብር፣ የልጆቻቸውን፣ የሚስቶቻቸውን፣ የወንድሞቻቸውን፣ የሀገራቸውን ክብር ይጠብቃሉ። ያ ማለት ነው ኢስላም የደነገገው ይሄን ነገር ነው፣ ሌላ ነገር አይደለም። ተያያዥ ጥያቄ አይስ ሙሐመድ በነበረ ሰዓት ጦርነቶች ነበሩ። ነበሩ። ሁሉም ጦርነቶች ዲፌንሲቭ ነበሩ ወይስ ከምን? እሱ እንዴት ነው? እሺ ለማንኛውም በቃ ባጭሩ ላስረዳ። ለምን ጦርነት ራሱን ተደነገገ? በዚሁ አጋጣሚ ሊጋደሉ የመጡትን ራሱ ለምን ተጋደሉ ተባለ? ነብዩ ሰለላሁ ዐለይሂ ወሰለም ለምን ወደ ጦርነት ገቡ ብለን እንምጣ። አንድ ሜት አድርጉት። እሺ ሜት አድርጉት። እሺ አምላክ ከአዳም ጀምሮ እስከ ሙሴ ድረስ ባለው ጊዜ ጦርነትን አዞ አያውቅም። እንደ እስልምና አስተምሮ ጦርነትን አዞ አያውቅም። ምን አይነት ህግና ስርዓት ነበረው አምላክ? በአማጽያኖች ላይ መቅሰፍት የሚባል ህግና ስርዓት ነበረው። የኖህ ህዝቦች ባመጹ ጊዜ ኖህን መርከብ ስራና ህዝቦችን እዚያ ላይ ጫና አለው። ከሃዲያኖችን ቀሰፋቸው። በምን? በማዕበል። የሁድ አያውቀውም። ሁድ የሚባል ነብይ ከኖህ በኋላ ተነሳ። ህዝቦቹን አስተማራቸው፣ አመጹ። ነብያትንም ጭራሽ አሴሩባቸው፣ ለመግደል ሁሉ አሰቡ። በዚያን ጊዜ አላህ Subhanahu Wa Ta'ala ሁድንና ህዝቦቹን አዳናቸውና ወለማ ጃምሩና ነጀይና ሁደን ይላል። ሁድን አዳንኩት፣ እንዲሁም ወለዲነ ማዕ ከእርሱ ጋር ያመኑትን አዳንኩ ካለ በኋላ እነዚያኞችን ደግሞ በአውሎ ነፋስ ቀሰፋቸው። ከዚያ በኋላ ሷሊህ መጣ። ይሄንም ነብይ መጽሐፍ ቅዱስ አያውቀውም። ሷሊህ የሚባለው ነብይ በመጣ ጊዜ አሁንም እርሱ አስተማረ፣ አመጹ። ጭራሽ ሷሊህንም እንዲሁም ደግሞ በእርሱ በኩል የመጣችውን ተአምርን መግደል አሰቡ፣ ገደሏትም። እርሱን ሷሊህን ለመግደል አሴሩ። በዚህ ጊዜ አላህ ሷሊህን አዳነውና ከአማኞችንም ከእርሱ ጋር ነጀይና ሷሊህን ወለዲነ ማዐሁ ይላል። ሷሊህንና ከእርሱ ጋር ያመኑትን አዳንኳቸው። ከዚያስ እነዚያኞቹን ህዝቦቹን ከሃዲያኖችን ደግሞ
በመላእክ ድምጽ ቀሰፋቸው። እና አርሰልና عليهم صيحة واحدة ይላል አላህ። እኔ አንድ የመላእክ ድምጽ ላኩባቸው በዚያም ቀሰፍኳቸው አለ። ከዚያ በኋላ ኢብራሂም መጣ። ከዚያ በኋላ እነ ሉጥ መጡ። በኢብራሂም ዘመን አብረው የነበረው ግብረ ሰዶማውያኖችን ሉጥን ተዋጋለው ለአላለው አላህ Subhanahu Wa Ta'ala ሉጥን አንተና ቤተሰቦችህ ውጡ ከዚህ ከከተማ ነው። ከዚያ በኋላ እነዚያን ግብረ ሰዶማውያን ህዝቦች ቀሰፋቸው አላህ Subhanahu Wa Ta'ala። እስከ ሙሴ ድረስ የነበረው ህግና ስርዓት አምላክ መቅሰፍት የሚባል ነበር። እነዚያን ነብያቶችና ተከታዮቻቸውን ተዋጉ የሚል ህግና ስርዓት አልሰጣቸውም። ልክ ሙሴ የመጨረሻው ተቀሳፊ ፈርዖን ነው። በባህር ካሰመጠው በኋላ አላህ Subhanahu Wa Ta'ala ለሙሴ ኦሪትን ሰጠው፣ ህግና ስርዓትን ሰጠው። ወለቀድ አተይና ሙሳ الكتاب من بعد ما اهلكنا القرون الاولى ይላል። የመጀመሪያዋን ያችን ከተማዋን የፈርዖንና የእርሱን ከተሞች ካጠፋሁ በኋላ ለሙሴ መጽሐፍን ሰጠሁት እያለ አላህ ይናገራል። ታዲያ ጂሃድ የተደነገገው ከዚያ በኋላ ነው። መቅሰፍት ቀረ። ከዚያ በኋላ በቃ መቅሰፍት ቀረ። ከሙሴ በኋላ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ መቅሰፍት የሚባለውን አቆመ አላህ Subhanahu Wa Ta'ala። እና ታዲያስ እነዚያ ነብያቶችና ተከታዮቻቸውን ከራሳቸው ተከላከሉ ሊያጠቋቸው የሚፈልጉትን ብሎ አላህ Subhanahu Wa Ta'ala እንደነገገ ማስረጃ قال سبحانه وتعالى في سورة التوبة إن الله اشترى من المؤمنين أنفسهم وأموالهم بأن لهم الجنة يقاتلون في سبيل الله فيقتلون ويقتلون وعدا عليه حقا في التوراة والإنجيل والقرآن. ይሄን ህግና ስርዓት መጋደል የሚለውን አላህ Subhanahu Wa Ta'ala ሊጋደሏቸው ከመጡ ከሃዲያኖች እናንተ ከራሳችሁ እየተከላከላችሁ ተጋደሉ የሚለውን ህግና ስርዓት በተውራት በኢንጂል ወይንም በወንጌል ላይና በቁርአን ላይ ነው የደነገጉት። አያችሁ አይደል? በሶስቱ ላይ ነው የተደነገገው። ታውቃላችሁ። ከዚያን ጊዜ ጀምሮ አላህ Subhanahu Wa Ta'ala መቅሰፍትን አቆመ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ከሃዲያኖች ባመጹ ጊዜና እርሳቸውን በጣም በጎዷቸው ጊዜ ሊቀሰፍልህ የሚል ጥያቄ መጣላቸው። መልአኩ ገብርኤል ተልኮ እንዲሁም ደግሞ መለኩል ጅባር የሚባል መልአክ ይሄን ተራራ አንስተን እንጫንባቸው ወይ ነው ላጥፋለሁ ያላቸው። ለአኔ እንዲጠፉብኝ አልፈልግም፣ ይልቁንስ አስተምራቸው ከእነርሱ በስተጀርባ እንዲያምን ትውልድን እጠብቃለሁ ብሎ ነብዩ ሰለላሁ ዐለይሂ ወሰለም መለሱ። ነብያቶች በጣም መከራ ሲበዛባቸው ጊዜ ይሄን ያቀርብላቸዋል፣ ግን እነሱ አልፈልግም አሉ። እንዳጠቃላይ ይህ ነው። ታዲያ መሲሁ ለምን አልተዋጋም የሚል ጥያቄ ይነሳል እዚህ ጋር። መሲሁን አይሁዶች ሊገሉት ፈልገው ነበር። ለምን አልተዋጓቸውም ታዲያ? መሲሁ አልተዋጋም አይደል? አልተዋጋም መሲሁ። ለምን? ምክንያቱም ለጂሃድ መስፈርቶች አሉት። ገብታችኋል? አቅም ሊኖር ይገባል። ገብታችኋል? ኢሳ አለይሂ ሰላም ደግሞ ያስተማረው 3 ዓመት ነች። በዚህ በ3 ዓመት ደግሞ ያፈራቸው ውስኖች ነበሩ። በርካቶች ክደውታል። የህዝቦቹ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። 12 ሐዋርያቶችን ይዞ እንዴት ነው ሰዎችን ሊዋጋ የሚችለው? ያን ሁሉ የሮማውያኖች ኃይል። እነዚህ ሮማውያኖች እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ጊዜ ድረስ ሰልጥነው ነበር በዓለም ላይ፣ በተለይ በዛች ከተማ ላይ ማለት ነው፣ በእስራኤል ምድር ላይ ሮማውያኖችን ጥርግርግ አድርጋ ያስወጧቸው የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ናቸው። አላህ በቁርአን ላይ ይሄን ይናገራል። ጉሊበት الروم አሊፍ ላም ሚም ጉሊበት الروم في أدنى الأرض وهم من بعد غلبهم سيغلبون في بضع سنين لله الأمر من قبل ومن بعد ويومئذ يفرح المؤمنون بنصر الله እያለ ይናገራል። እንዳጠቃላይ ነገር ግን ኢየሱስ ክርስቶስ ለምን አልተዋጋም ብለን ስናይ አንደኛ አቅም የለውም ነበረ። ምክንያቱም ተከታዮቹ ነበሩ 12 ተከታዮችን ይዘህ ያን ሁሉ ጦር ልትዋጋ አትችልም። ሁለተኛ ነገር ኢየሱስ ክርስቶስ ግን ይሄንን አለመዋጋታቸው ጦርነትን እንዳላሰበና እንዳልፈለገ አያሳይም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሐዋርያቶችን ሰይፍ ግዙ ብሏቸው ነበር። ሰይፍ ግዙ አላቸው ኢየሱስ ክርስቶስ። ሰይፍ ግዙ የተባሉት ምንድነው? አንዳንድ ክርስቲያኖች መጽሐፍ ቅዱስን ለማለት ነው ብለው ሲተረጉሙ አይቻልም። መጽሐፍ ቅዱስን ለማለት ነው ላይ አይደለም። ከእናንተ በላይ ሐዋርያቶች ናቸው ኢየሱስን የሚረዱት። ኢየሱስ ክርስቶስን በአሁን ዘመን ካለው ክርስቲያን ሐዋርያቶች ናቸው የሚረዱት የሚለውን ከተቀበላችሁ ጴጥሮስ ይረዳዋል አይደል? ከእናንተ በላይ ሌት አድርጎ አንዴ ሜት አድርግ ታወራለህ ከኔ ጋር በኋላ ላስተምርና ነው ሐሳብ መስጠት ከፈለክ ላ ችግር የለውም። ሜተራሳ በቃሽ ለሱ መልሰለት ይያባ ከማንም በላይ የሚረዳው ሐዋርያቶች ናቸው። ሐዋርያቶች ታዲያ ሰይፍ ግዙ ሲባሉ ጊዜ ኢየሱስ ክርስቶስን መጽሐፍ ቅዱስ ነው ወይ ይዘው ተሸክመው የተከተሉት? ላ አይደለም፣ ጎራዴ ነው። እነ ጴጥሮስ ጎራዴ ሰይፍ ይዘው ተከተሉት። ለይሄን አይደለም ምን ያልኩት፣ ይሄን ጣል አላለውም። ላ ጎራዴ ይዘው ተከተሉታል። እሺ ጀሰስ ማውራት ፈልጋል መሰለኝ። አውራ ኢየሱስ ክርስቶስ ተከታይ ወይ ደቀ መዝሙር? እሺ እናመሰግናለን። ሴፍ ይዞ ነው የሚራመዱት።
ሰይፍ ግዙ ብሏቸው ሰይፍ ገዝተዋል። ትክክለኛ ሰይፍ። ማን ነው ግዙ ያላቸው? ኢየሱስ ክርስቶስ። ማስረጃ አለ? አዎ በደንብ አለ። ላውጣልህ? አዎ አለ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ያው ማስረጃ ኧረ ብዙ አልቆይም፣ አንድ ሰከንድ ብቻ ያት። ኢየሱስ ምን አለ? የሉቃስ ወንጌል ምዕራፍ 22 ቁጥር 36 ላይ እርሱም አለ ኢየሱስ፣ አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለውም ልብሱን ሽጦ ምን ይግዛ ይላል? ጀሰስ ምን ይግዛ ይላል? ሰይፍ ይግዛ ይላል። ለምንድን ነው ያለ? ቆይ ሙሉውን ምዕራፍ ሙሉውን ክፈል። አይ ችግር የለም። ሰይፍ ይግዛ አይደል? ለዚህ ቦታ ላይ ኢየሱስ ክርስቶስ ከማጀመሪያ ለምን እንዳለ ኢየሱስ ክርስቶስ ሰይፍ ይግዛ ብሏል አይደለም ነው ጥያቄው። ይኸውልህ ሰይፍ ይግዛ ብሏቸዋል አላለም ኢየሱስ? ሰይፍ ብቻውን ከመሃል ማውጣት ሳይሆን ሐሳቡ ለምን እንዳያወራ ከመጀመሪያ ሙሉ መጽሐፉን ላካሄድ ምን ይሻላል? በፈጣሪ የሆነ ጥያቄ የሆነ ነገር እንናገርና እኛ ሙስሊሞች ማስረጃ አምጣ ሰይፍ ግዙ ያለበት ልክ ሲወጣላቸው ጊዜ ሙሉ መጽሐፉን ካላነበብኩ አያስኬድም። እንደዚህ ሰይፍ ግዙ ብሏቸዋል አይደል? ሰይፍ ግዙ ብሏል አይደል? ሰይፍ አለው ለምን የሆነ ሐሳቡ ለምን እንዳወራ ሳናውቅ ዝም ብለን ሰይፍ የሚለውን ከመሃል አውጥተን ብናወራ ማልስ ሊሆን አይችልም። ለምን እንዳወራ ሰይፍ ግዙ አላቸው። እሺ አውራ ሰይፍ ሲባል ጊዜ ጎራዴ ነው ግዙ ያላቸው ወይንስ ምንድን ነው? ሰይፍ ግዙ የሚለውን ቃል በቃል አሳየነ። ጎራዴ ነው ወይንስ ምንድን ነው? ሰይፍ እና መጽሐፍ ቅዱስም ሲናገር መጋደላችን ከስጋና ከደም ጋር አይደለም ይላል። ኤፌሶን 6:12 ላይ ሲናገር ሰይፍ ሰይፍ ያለው ሰይፍ ነው ትክክለኛ ሰይፍ ወይንስ ምንድነው ግዙ ያለው ኢየሱስ? ሰይፍ ማለት የእግዚአብሔር መንፈስ ወይም የእግዚአብሔርን ቃል እንድናውቅ ነው። የእግዚአብሔርን መንፈስ እንድንለብስ ነው እንጂ ሰይፍ ጎራዴ በጎራዴ የምንደባደብበት ወይም በክርስትና ሕይወት በሰይፍ ወይም በዱላ የምንዋጋበት እምነት የለም የኛ ጋር። ሰይፍ ማለት ኤፌሶን 6:12 ከአንድም ጀምሮ እስከ መጨረሻ ይናገራል። ሰይፍ ማለት የእግዚአብሔር ቃል ነው። የእግዚአብሔርን ዕቃ ጦር አንሱ፣ የእግዚአብሔርን ጥሩር ሊበሱ እያለ የእግዚአብሔር ቃል ይናገራል። አታዳምጥም እንዴ? ሲናገር አዳምጠኝ። እሺ ሰይፍ ግዙ ባለ ጊዜ ሐዋርያቶች ሰይፍ ገዝተው ተከትለውታል አልተከተሉትም? ቆይ ሙሉ እኮ ሐሳቡን አልተረዳክም እኮ አንተ። ለምን እንዳነሰ በላይ የሐዋርያቶቹ መረዳት ምንድነው የሚለው ላይ እንድንሄድ ነው። ገብተዋል አይደለ? እኔም አንተም እንተውና ሐዋርያቶች ናቸው ይሄ ትእዛዝ የተሰጣቸው ሰይፍ ግዙ ብሏቸዋል አይደለ? ጀሰስ እነሱ ምን አይነት ሰይፍ ገዙ? ኢየሱስ ክርስቶስ ለምን እንዳለ ሰይፍ ግዙ የሚለውን ከመሃል ጥቅስ ማውጣት ሳይሆን ለምን አለ ክርስቶስ ለምንድን ነው ያለው የሚለውን ከመጀመሪያ ጀምረን ብናነብ ነው የሚሻለው። ሐዋርያቶችን ግዙ ብሏቸዋል አይደል ኢየሱስ ክርስቶስ? ሐዋርያቶችን ሰይፍ ግዙ ብሏል። ሰይፍ ማለት ሰይፍ ኢየሱስ ክርስቶስ ብዙ ቦታ ላይ ምሳሌ ይጠቀማል። ይኸውልህ ፈጣሪ ስም 5 ጊዜ ሊሆነው ነው ሰይፍ ማለት ይለኛል። ሰይፍ ማለት አይደለም። ሰይፍ ግዙ ብሏል ኢየሱስ ክርስቶስ። አዎ ግዙ ብሏል። ሐዋርያቶች ታዲያ ወዲያው ምን አደረጉ ብለን ስናይ ሄደው ሰይፍ ገዙ። ምን አይነት ሰይፍ? ጆሮ የሚቆርጥ ሰይፍ። ላሳይህ ማስረጃ አንድ የተናሳ ሰይፍ መጽሐፍ ቅዱስ አምስ ይፈት ና ምንድነው? ምን አይነት ሰይፍ ነው የገዙት ሐዋርያቶች? ምን አይነት ሰይፍ? እኔ እኮ ሐሳቡን ለመረዳት ከአንድ ጀምረን ወይም ለምን እንዳለ ብንረዳ ነው የሚሻለው። ከመሃል ጥቅስ አውጥተን ማውራት ሰይፍ የሚለውን አውጥተን ሰይፍ ግዙ ብለዋል የሚለውን አውጥተን ምናወራ ከሆነን ደህናኛ ክርስቲያን
ሰማቸዋል። ሰላም ያማን ለፈጣሪ ከአንተ በላይ የሚረዱት ሐዋርያቶች እንደተረዱ ትለዋለሁኝ። ሰይፍ ማለት እኔ ከመጀመሪያ እናንብበው ሹያን እሺ ይሄኛው ስልክ ባትሪ ዘግቶብኝ ነው። ወደ ቤት እየሄድኩ ነው። ቻርጅ ላድርግ። እሺ ለማንኛውም ይኸውላችሁ እዚህ ቦታ ላይ ሰይፍ ገዙ የተባሉት ማን ናቸው? ሐዋርያቶች ናቸው። ምን አይነት ሰይፍ ገዙ ታዲያ ከተባለ ጎራዴ ሰይፍ ነው የገዙት። ለዚያም ጆሮ የሚቆርጥ። ይሄን ደግሞ ክርስቲያኖች ያውቁታል። ለምሳሌ ከታች አማናዊ ይነግራችኋል ካላመናችሁ ይሄን እውነታ። ወይንም የፊት አዋጆች አለሽ ክርስቲያኖች አለኝ። ሰላም ነው እሱ? ደህና ነኝ አልሐምዱሊላህ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። የኔ ጥያቄ ክርስቲያኖች ላይ እለፈው ግደፈው የሚል አለ ይላሉና ልጅም ጀምሬ ሲሉ ሰማለሁ ሌሎቹን ሰዎችና አንተ ደግሞ የሆነ ሪከርድ አድርገው ነውና ሙሐመድ የሚል ከራሳቸው መጽሐፍ ላይ አውጥቶ እሱ አሳያቸው የሚል ያኔ አየሁት። እኔም ግን ከራሳቸው መጽሐፍ ላይ ነው ያወጡት አሉ። አንተ ከመጽሐፍ ላይ ነው ያወጣው ሙሐመድ የሚለውን ወለል ከመጽሐፍ ላይ ከዛን ሂጅ እንደዚህ ላይቭ ላይ ያስገቡኝና እንደዚህ ይላል ለምንድን ነው ብዬ ደግሞ ሌላም ጥያቄ ነበረኝ። ያኔ ስንሞት ኦርቶዶክሶች ማህተባችንን ምናምን ያወጡታል ገብቷልና ለምንድን ነው እንደዚህ ማህተባችን የሚወጣውና ስንሞት ሙስሊሞች ነን ማለት ነው እንደዚህ ስንሞት ማህተባችን ከወጣ ምናምን ስል እንዴት ልጅ እንደዚህ አይነት ጥያቄ ይጠይቃል ምናምን አለኝ። አባ ናቸው ያኔ ትልቅ ቄሶች ናቸው። እንደዚህ ላይቭ ላይ ዳቆኑ ከፍቶ ግን እሳቸው ናቸው የሚያወሩትና እንዴት ልጅ እንደዚህ በአደባባይ እንደዚህ አይነት ጥያቄ እንደተጠይቂያለሽ ምናምን ብለው ተቆጡኝ። ገስት ላይም ብዙ ነገር ተናገሩና ከዛ ያንተ ደግሞ እንደዚህ ሙሐመድ የሚል ከመጽሐፍ ላይ ያወጣ ማለት ነው። ከዛ መሐላም ደግሞ ስንምል በፍጥሯን ለምን እንምላለን ምናምን ስል ይሄ ከልምድ የመጣ ነው ምናምን ነገር እና ደግሞ እውነት ወይም ውሸቱን ውሸት ነው የምንባለው እንጂ እንደዚህ ማርያምን ምናምን አትበሉ አለ። ለምንድን ነው ምናምን ብቻ ዙሮ ከሙስሊምም ከክርስቲያንም ግራ ገብቶኝ ቁጭ ብያለሁኝና ያለህን አብራራል። እሺ መልካም እንግዲህ ስለ እስልምና ወይም ስለ ክርስትና አንድ ሰው መረዳት ሲፈልግ ጊዜ ሁለቱ ሃይማኖቶች የየራሳቸው የሆነ መለኮታዊ መጽሐፍቶች አላቸው። በውስጣቸውም ላይ ሃይማኖታቸውን የገለጸው የትኛውን መጽሐፍ ነው የሚለውን ሄደን ማረጋገጥና ማየት ነው። ክርስቲያኖች መጽሐፋችን መጽሐፍ ቅዱስ ነው ብለው ያምናሉ፣ አዲስ ኪዳንና ብሉይ ኪዳን። ሙስሊሞች ደግሞ ቁርአንና ሐዲስ አላቸው። በውስጡ ላይ አምላክ በነብያት በኩል የደነገገው ሃይማኖት የትኛው ነው ብላችሁ እራሱ መፈተሽ። እኔ ሳልሆን ሄጄ ፈልጌ ማግኘት ያለብኝ ራሱ ሊነግረኝ ይገባል። ልክ ሲሄድ ጊዜ ቀጥታ ማገኘ መሆን አለበት። እኔ ግን ጥቅስን ከዚህ አጋጭቼ ይሄ ማለት ነው እምነት የእስልምና ከሆነ ወይም የክርስትና ከሆነ ይሄ ራሴ ፍለጋ ውጤት ይሆናል የዛኔ። ነገር ግን ራሱ ገልጾልኝ ላገኘው ይገባል። ምንም ከኔ ድካም አያስፈልግም፣ ከኔ መፈለግም አያስፈልግም። ራሱ ገልጾልኝ ሊሰጠኝ ይገባል። አምላክ ይሄን ሃይማኖት ደንግጌልሃለሁ ተከተል ሊለኝ ይገባል። ነብያቶች ይሄን ሃይማኖት ሰብከናል ይሄን ተከተል የሚል ትዕዛዝን እንፈልጋለሁ። ይሄን ፍትሃዊ ሆነን እስኪን መንበራቸው ከቁርአን ጀምር ሙስሊም እንደመሆናችን ወደ ክርስትና እንሄዳለን። በቁርአን ላይ አምላክ አላህ ቃል በቃል ሙስሊሞች ሁኑ ብሎ ያዛል። ቃለ ሱብሓነሁ ወተዓላ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አደራ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አለ። አምላክ አላህ ከእኔ ዘንድ የተወደደው ትክክለኛው ሃይማኖት እስልምና ሃይማኖት ነው ብሎ ቃል በቃል ይናገራል። ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም፣ ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው አለ። አምላክ አላህ እስልምናን ሃይማኖት በቀደሙት ነቢያቶች በኩል ለሰው ዘር ሁሉ ደንግጎት እንደነበር ቃል በቃል ይናገራል። ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ አለ። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ራሱን ሃይማኖት ይለናል። አሁን አምላክ እንደደነገገው አምላክ እንዳዘዘን አያችሁ። ቀጣይ ወደ ነቢያቶች እንሂድ። ነቢያቶችስ ሙስሊም ሆኑ ብለው ተውለደቻቸውን አዘዋል ወይ? አዎ። ለምሳሌ ያዕቆብን እንውሰድ። ያዕቆብ ምን አለ? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ያዕቆብ ለልጆቹ ልጆቼ ሆይ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። አያችሁ።
ሌላው ነቢያቶች ራሳቸውን እኔ ሙስሊም ነኝ እያሉ ቃል በቃል ገልጸዋል። ኑሕን ብንወስድ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። አያችሁ። ስለዚህ አምላክ አዞታል፣ አምላክ ደንግጎታል፣ አምላክ የቀደሙትን ነቢያቶች አዞበታል። ነቢያቶችም አደራ ሙስሊሞች ሁኑ ብለው አዘዋል። ነቢያቶች ራሳቸው ሙስሊሞች ነን ብለዋል። ይህን ጥያቄ ቀጥታ መጽሐፍ ቅዱስ ላይ ነው። እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና ሃይማኖትን ተከተሉ ወይንም ክርስትና ሃይማኖት ትክክለኛ ሃይማኖት ነው ብሎ የተናገረበት ቦታ አለ ወይ? የለም። አንድ ቦታ ላይ እግዚአብሔር ከነቢያቶች መካከል አንድ ነብይ ጠርቶ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? አላለው። ወደ ነቢያቶች ስንሄድ ከነቢያቶች መካከል አንድ ነብይ እኔ ክርስቲያን ነኝ ብሎ የተናገረ ነብይ አለ ወይ? የለም በፍጹም። ከነቢያቶች መካከል አንድ ነብይ ለህዝቦቹ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? የለም በፍጹም። ስለዚህ ከአምላክ ዘንድም ከነቢያትም ዘንድ እውቅና የለውም። በያዙት መጽሐፍ ላይ ገብቷቸዋል። ወደ ቁርአን ስትመለሱ ግን እንዳለ አምላክም እንዲሁም ነቢያቶችም እስልምናን አዘውበትና ተከተሉት ብለው ሲናዘዙበት ታያላችሁ። አንደኛው ይሄ ነው። ሁለተኛ የአምላክ እሳቤ ነው። አምላክ እንደ እስልምና አስተምህሮ የአብርሃም የይስሐቅ የያዕቆብ አምላክ የአንዱ አምላክ በማንነቱም በምንነቱም ብቸኛ ነው፣ አጋር የለውም። ማስረጃ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው ይላል። ይህ ማንነት ነው። ማን ነው? አላህ። እርሱ ስንት ነው? አንድ ብቻ ነው በማንነት ያለ። በምንነቱስ ያ ማለት በመለኮታዊ ባህሪያቶች በዚህም ብቸኛ ነው፣ ምንም አጋር የለውም። ማስረጃ ቃለ ሱብሓነሁ ወተዓላ ወኢላሁኩም ኢላሁ ዋሂድ ላ ኢላሃ ኢላ ሁወ ረሕማኑ ረሒም፣ እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀርም ሌላ ማንም አምላክ የለም እያለ ይናገራል። ለነቢያቶች ልክ እንደው ለሙሳ ዓለይሂ ሰላም ምን አለው? ኢነኒ አነላህ ላ ኢላሃ ኢላ አና፣ እኔ አምላክህ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም አለው። ይህን ይመስላል። ወደ ክርስትና ስንሄድ ግን አምላክ አንድም ነው ሶስትም ነው ብለው ያምናሉ። በአካል ስንት ናቸው? ሶስት ናቸው ብለው ያምናሉ። በመለኮት አንድ ብለው ያምናሉ። አብም አምላክ ነው ወይ ስትሏቸው፣ አዎ አብ አምላክ ነው። ወልድም አምላክ ነው ወይ? አዎ አምላክ ነው። መንፈስ ቅዱስም አምላክ ነው? አዎ አምላክ ነው። እኛ እንዲህ ሶስት ተቆጥሮ አምላኮች የለም። ወሀዳ ሽርኩን ቢላሂ ሱብሓነሁ ወተዓላ፣ ይህ ከአንድ በላይ ማምለክ በአንድ አምላክ ላይ ማጋራት ተብሎ ነው የሚወሰደው። በማንነቱም በምንነቱም አንድና ብቸኛ የሆነ አምላክ አላህ ሱብሓነሁ ወተዓላ አለ። ከእርሱ ጋር በአካል ሌሎች አሉ ወይ? ወፍ የለም፣ በፍጹም ብቸኛ ነው እርሱ። ስለዚህም ጠይቄያቸው እንዴት ሶስት አምላክ ያ አምላክ ለሶስት ቀንና ለሶስት ሌሊት ሞቷል ብለው ያምናሉ። እኛ ጋርስ አላህ ሱብሓነሁ ወተዓላ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም እኔ አልሞትም ብሎ ቃል በቃል የሚናገር አምላክ ነው። ቁርአን ላይ ስትመጭ የምታገኘው ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም በማልሞተው በእኔ በአምላካችሁ በአላህ ላይ ተመኩ ይላል። እዚያ ጋር ስትሄጂ አምላክ ተብሎ የሚታሰበው አካል ለሶስት ቀንና ለሶስት ሌሊት ሞቷል። አይወ የምን እንደዛ ሙቷል ይላሉ። እሺ እሱ ከሞተ ለሶስት ቀን ያህል ፈጣሪ ከሞተ ለምንድን ነው ዓለማትን ማነው ሲያስተዳድረን የነበረው? እንዴት ምናምን ስል ምንድነው እሱ በመንፈስ ሙቶ በምንድን በአካል ሙቶ በመንፈሱ ብቻ እንደዛ ነገር ነው ምናምን ነገር አሉ። እሺ ለምንድን ነው ሶስት የሆኑት? የሆነ ነገር ሲያጋጥመን በስመ አብ ወወልድ ወመንፈስ ቅዱስ ተዋህዶ አምላክ እንላለን። እነዚህ ሶስት ለምን ሆኑ? ከዛን ደግሞ እነዚህ ሶስት ሆነው ፈጣሪ ሆኑ፣ ሶስቱ ስላሴ ያለን። ከዛ ደግሞ ኢየሱስ እዚህ ጋር ደግሞ ፈጣሪ ነዋል። ከዛ ደግሞ ብቻ ብዙ ናቸው። ለምን በእንደዚህ እንላለን ስንል ስማቸው ነው እንጂ ልዩነቱ አንድ ኢየሱስ ነው አሉ። ኢየሱስ ከሆነ ለምንድን ነው እሺ አብ ወልድ መንፈስ ቅዱስ ከየመጡ ስል ወገብ ጀርባ በቃ የሆነ ሌላ ነገር ሆነብኝ። ለምን አትሰልሚም? አንቺ በደንብ ነው የበራልሽ። አሁን ለምን አትሰልሚም? ወደ እስልምና ለምን አትመጭም? ያ እንደዛማ እንደ ተላልቆች እሺ ትበላሻለሽ አሉኝ። ታላላቆች ሙስሊም ናቸውና ብቻ አላቅም፣ ግራ ገብቶኛል። አትስሚያቸው። እስልምናን ተቀበይ። ወደ ኢስላም ላይ ኢስላም የአብርሃም የይስሐቅ የያዕቆብ መንገድ እንጂ ሌላ አዲስ መንገድ አይደለም። የአንድና ብቸኛ የሆነውን አምላክ አላህን የምታገኝበትና የምታመልኩበት የሆነ ብቸኛ መለኮታዊ ሃይማኖት ነው። ወደዛ ዲን እንጠራሻለን። ቅድም እንደነገርኩሽ ኢስላም ማለት ያ ነው። አምላክ የደነገገው ነብያቶች የሰበኩት ሃይማኖት ነው። ታገኛላችሁ በቁርአን ላይ። ክርስትናን ግን ባጭሩ አምላክም ነብያትም አያውቁትም። በፍጹም ክርስቲያን ሁኑ ብሎ ያዘዘ አምላክም የለም ነብይም የለም። እሺ ቀጣይ ሌላ ጥያቄ ያለው ሰው መቀጠል ይችላል።
አለን። አይ ቅድም እኔን እንትን ስሜን ጠቅሰህ ነበረ ስለ ሰይፍ ሲነሳና ያው በሉቃስ ወንጌል ላይ ኮሮጆ ያለው ሸጦ ሰይፍ ይግዛ ብሏልና ኢየሱስ ሰይፍ ግዙ ብሏል ለጦርነት እያልክ ነበር። ግን ዝቅ ብለህ ስታነበው ምን ይላል? እላቸዋለሁ ይህ ከአመፀኞች ጋር ተቆጠረ ተብሎ የተጻፈው በእኔ ይፈጸም ዘንድ ግድ ነው ይላልና ከአመፀኞች ጋር ተቆጠረ የሚለው የትንቢት ቃል ይፈጸም ዘንድ ነው እንጂ ጌታ ኢየሱስ ክርስቶስ ሰይፍ ገዝቶ ሊዋጋ አይደለም ያለው እውነተኛው መልስ ይሄ ነው። ዋናው ግን የገባውበት ምንድነው? ትናንትና ተቋረጠ። አንድ ጥያቄ ነበረኝ ትናንትና። ቆይ ወደ ጥያቄ ትሄዳለህ። ያሁንን ልታልፈው ነው? ምን ልታልፈው ማለት ነው? ወይና ነው ያሁንን አልፈህ የነገ የትናንትና ምናምን ልትል ነበር። ለማንኛውም ሰይፍን ግዙ ተብለው ሐዋርያቶች አዟቸዋል አይደል? ኢየሱስ ክርስቶስ አዟል። ኦኬ። ታዲያ ሐዋርያቶችን ምን አይነት ሰይፍ ነው የገዙት? አልገዙም። አለ ሁለት ሰይፍ እጃችን ላይ አለ። በጣም ጥሩ። ጴጥሮስ ምን ይዞ ሲከተለው ነበር ኢየሱስ ክርስቶስ? ከዛ ወደ ጴጥሮስ አትሄድ። እዛ ምን አለ ራሱ ጌታ ምን አለ? ታውቂውን መልስ አንዴ ጌታ ጴጥሮስ አዳም ጥረጋ በል። ጴጥሮስ ሰይፍ ገዝቶ ኢየሱስን ሲከተለው አልነበረ ነበር? አላነበብከውም ማለት ነው። በአግባቡ እጃችን ላይ ሁለት አለ። ለምን ጴጥሮስ ላይ ትሄዳለህ? እጃችን ላይ ሁለት አለ አሉ። ጴጥሮስ ጎራዴ ሰይፍ ነበረው አልነበረውም? ኢየሱስ ክርስቶስን አብሮ ሲከተል የነበረው ተማሪ እጃችን ላይ ሁለት ሰይፍ አለ አሉ። ከዛ ምን አላቸው? እሱ ሁለት ሰይፍ እኮ ምን አይነት ሰይፍ? ምን ጎራዴ ወይንስ ምን? አዳምጠኛ። ሰይፍ ጎራዴ አንተ እንደምትለው ጎራዴ ላይሆን ይችላል። ሰይፍ ማለት ስለት ያለው ነገር ማለት ነው። በጣም ጥሩ። ስለዚህ ሐዋርያቶች ምን ይዘው ነበር? ሰይፍ ይዘው ነበር። አሁን እኮ አልያዝኩም እኔ እኮ ነኝ ይዘው ነበር እያልኩ ያለሁት አንተ እኮ አይደለህ። ከዛ ምን አለ የሚለውን ነገር ለምን አታይም? ክርክር ነው የፈለከው። ከዛ ምን አለ የሚለውን እና አንተ የራስን አስተያየት ስጥ። እላችኋለሁ እኔ አለ ከአመፀኞች ጋራ ተቆጠረ ተብሎ የተጻፈው በእኔ ይፈጸም ዘንድ ግድ ነው አላቸው ይላል። በቃ ይበቃል። ሁለት አለ ሲበቃ እሱ ይበቃል። እኔ ከአመፀኞች ጋር ተቆጠረ የሚለው የትንቢት ቃል ይፈጸም ዘንድ ይሄ ሁለቱ ሰይፍ በቂ ነው ይበቃል አላቸው። ይሄ ያለበት ምክንያት ከአመፀኞች ጋር ተቆጠረ ተብሎ የተነገረው ትንቢት ይፈጸም ዘንድ ነው እንጂ ሊዋጋ አይደለም። አንተ እንደምትለው ጂሃድ ሊዋጋ አይደለም። በምትለው ምናምን እኔ የምለውን ልትመልስ ተዘጋጅ አልክ እኮ። ሐዋርያቶች አዳም ጥረጋ በል በፈጠረ ትልቅ ሰው አይደለ እንዴ? ሐዋርያቶች ከኢየሱስ ክርስቶስ ጋር አብረው ሲማሩ የነበሩ ጎራዴ ይዘው ተከትለው አብረው ይሄዱ ነበር አለ። ጎራዴ አይደለም አንተ ነው ጎራዴ ያልከው እኮ። ምንድነው ያ ሰይፍ? ምንድነው ሰው ይቆርጥ? ለምሳሌ ምንድነው ሰይፍ? እኮ ለምሳሌ ለተለያየ አገልግሎት የሚውል ነው ሰይፍ። ለምን ይውላል አይደለም ጥያቄ፣ ስለ እቃው ነው እየጠየኩኝ ያለው። ለምን ይውላል? ቢላ ይዘው ነበር የተባለው እንደ ቢላ አገልግሎት ይጠቀሙበት የነበረ ሰይፍ ማስረጃ ላይ ቢላ እንደሆነ ትልቅ ላይ ነክፈት። አንተ ደግሞ ጎራዴ ለመሆኑ ማስረጃ ታመጣለህ። አሁን ቢላ የሚለውን ሰጠና አንዴ ጎራዴ ለሚለው ታመጣለህ። ሰይፍ ማለት ቢላ ማለት ነው። አንዴ ቢላ የሚለውን ከፍተህ አሳየን ትልቁ ላይ። አንተ ደግሞ አልኩህ እኮ ምንድነው አልከኝ? ሰይፍ የሚለው ምንድነው አልከኝ? ቢላ የሚለውን ከፍተህ አሳይ ቶሎ በል። ቢላ የሚለውን አሳየን። ማን ነው ቢላ ብሎ የተረጎመልህ? ማን ነው ጎራዴ ብሎ የተረጎመልህ? አንተ በቃ ስለዚህ የለህም ማለት ነው። ያለምንም ማስረጃ ሁለተኛ እንደተወራ ያላ በባህሪው ይከራከራል። ሰይፍ አለ። ሰይፍ የሚለውን ቢላ ብለህ የተረጎምከው አንተ ነህ። ሰይፍ ሁላችንም እናውቃለን። ሰይፍ ምንድነው? ጎራዴ እኮ ነው፣ ሌላ ነገር እኮ አይደለም። ቢላ ነው አላለም? ኦኬ። ጴጥሮስ ቢላ ይዞ ሲከተለው ነበር ማለት ነው ኢየሱስ ክርስቶስ። ሰይፍ በየትኛው ዓለም ነው ቢላ ነው የሚያውቀው? ሰይፍ ይዘው ነበር። ገባቻል አይደል? ሁለት ናቸው ሐዋርያቶቹ። ቢላ ይዘው ከኋላ ሲከተሉ ነበር ኢየሱስ ክርስቶስን። አላህ ይመስገን። እሺ ጥያቄ ያለ ክርስቲያን ጠይቅ። አይል ባይን መካር መሸምጠጥ በፈጣሪ ስም። ሰላም አለይኩም። እሺ ጥያቄ ያለ ካለ ወንድ ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝና
ጥያቄው ምን ይል መሰለህ? ፓስፖርት ላይ አሁን ስምህን ወደ ውጭ ሀገር ስትሄድ ቀይረህ በሌላ ስም ብትወጣ እንዴት ይታያል እሱ? እሺ ነብያችን ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና አሉ። ያጭበረበረ ወይንም ያዋሸ ከኛ አይደለም ብሎ ተናግረዋል። የእናንተን ማንነት ትታችሁ የሌላን ማንነት ይዛችሁ መሄድ ይሄ ኃጢአት ነው። ሰዎችን ከማጭበርበር ይቆጠራል። አዳሚን አልዋሽ ይሄ ከማጭበርበር ነውና አይቻልም። እሺ ለምሳሌ አሁን አንተ ፈልገህ አትቀይርም ስምህን፣ ግን የሆነ ኬስ ተገኝቶ ውጭ ሀገር ለመሄድ ስምህን ሰዎች ናቸው የሚሞሉት። ተጠያቂ የምትሆነው አንተ ነህ ወይስ የሞሉት ሰዎች ናቸው ለዛ ኬስ ተብሎ? እና ደግሞ ከወጣህ በኋላ አሁን ለምሳሌ ልጨርስ አንዴ፣ ያ ሰው ቢሞት በምን አይነት ሁኔታ ነው ስሙ የሚገለጸው? ለምሳሌ ቤተሰቡ ባወጣለት ነው ወይስ በፓስፖርቱ ቀይሩ በወጣው ነው? እሺ ለማንኛውም አንደኛ አንቺ ያንን ነገር ስምሽ ያልሆነ ሌላ ስም ሰጥተሽ በመዋሸትሽ ወንጀለኛ ነሽ። ያን እያወቀ ሰውየው ተባብሮሽና ሰርቶልሽ ከሆነ አሳልፎሽ ከሆነ እሱም የወንጀሉ ተባባሪ ነው። እሱ ሳያውቅ እስከሆነ ሴትዮዋ ያጭበረበረችው ወይንም የእርሱ ያንን ጉዳይ ምንም የማያውቅ ከሆነ ትክክለኛ ስሟ መስሎት ከሰራ እሱ በዚያ ላይ አይጠይቅበትም። እያወቀ ቢሰራ ነው ወንጀለኛ የሚሆነው። ይህ ነው። ኦኬ እሺ። አሁን ለምሳሌ ያ ሰው ሞተ ቢባል አሁን ለምሳሌ ቢሞት በውሸት ፌክ ስሙ ቢሞት ከተቀበረ በኋላ ያ ሰው የሚገለጸው ቤተሰቡ ባወጣለት ስም ነው ወይስ በአዲሱ ስሙ ነው የሚነሳው? ቤተሰቦች ባወጡለት ስም። እሺ ሹክራን፣ አመሰግናለሁ። ጥያቄ አለ? ቀጥል። ጥያቄ አለ? ሰላም አለይኩም። ሰላም አለይኩም። ይሰማል? ሰላም። እሺ እሺ፣ ጥያቄው ነበረኝ። ጥያቄ ለና እኔ መጠየቅ ፈልገው በኒካህ ጉዳይ ነው። ተለያይቶ በተለያየ ሀገር የሚኖሩ ሰዎች ወይም ደግሞ አንዱ ውጭ ሀገር አንዱ እዚህ ሆኖ ያኔ የኖሩ ኒካህ ምናምን ማሰር ይቻላል? ይቻላል፣ ችግር የለም። በአካል መገናኘት በአካል የሚታሰረው ካልሆነ በስልክ የኒካህ መስፈርቶች እስከተሟሉ ድረስ ኒካህ ይታሰራል፣ ችግር የለውም። እሺ እሺ፣ አመሰግናለሁ። አንድ ጥያቄ ልጠይቅና ልውጣ? ከፈለክ እዚሁ ማደር ይቻላል። አይ እሺ፣ እሱ የሆነ ሰው አሁን ለምሳሌ መቶ የሆነ ሰው በጥፊ ሲመጣ እኔ መመለስ ነው ያለብኝ ወይስ ማለት አሁን እኔ አሁን ከመታ ይምታ የሚባል አባባል ማለት ነው፣ ወይም ደግሞ ከመጣበት መንገድ መመለስ የሚባል አባባል ከመታ ይምታ የሆነ ሰው እኔ መጥቶ ይመታኝ እኔ መምታት አለብኝ ወይስ እንትን ማድረግ አለብኝ? እንዴት ነው? ቀኝህን ለመታህ ግራህን ስጠው አይሰራም። እሱ ውሸት ነው። እሱ አባባል ኢየሱስም ራሱ አልተገበረውም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ቀኝህን ስጠው ብሏል ይላል። ከዚያ በኋላ እንደገና ቀኝን በጥፊ ሲሉት መጨረሻ ላይ ስለምን ትመታኛለህ ብሎ መጥቶ ተሟገተ ሰውየው። ናን ከግራ የምታኝ አላለው፣ ለራሱ አልተገበረው ነው። ይሄ ውሸት የሆነ አባባል ነው። ልክ ሃይማኖቱ የጨዋ ሃይማኖት ነው የሚል ነገር ለመቅረጽ የታሰበ ማለት ነው። እንደዛ ብሎ ሂሳብ የለም። ትክክለኛ አካሄድ ምንድን ነው? በአንተ ላይ ጥቃት ሊያደርስ አካል ከራስህ ተከላከል የሚለው ነው። ይሄ የሚያስተምራቸው ኢስላም ነው። መቶ ልጅህን ቢደፍርብህ ሁለተኛ ልጅህን ልትሰጠው አትችልም። አልፋታም ያንሳ ገብቷል። ይሄ ነው ትክክለኛው። አይ ቀኝህን ለመታህ ግራህን ስጠው፣ ልጅህን ቢደፍርብኝ እንካችኛዋንም ድገማት ብዬ ልሰጠው ነው። በዚህ ህግ አያስኬድም። እንደዚህ ገብቶሻል አይደል? ነገር ግን ከራስህ ትከላከላለህ። ከራስ መከላከል ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና አረአይተ ያ ረሱለላህ ኢን አራደ አሐዱን አን ያእኹዘ ማሊ ፈማዛ ፈዐል ፈቃለ ላ ተዕጢህ።
فإن قاتلني فقال النبي صلى الله عليه وسلم فقاتله فإن قتلته فقال هو في النار وإن قتلني فقال أنت في الجنة. የሆነ ሰው መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጠየቃቸው። አንተ የአላህ መልእክተኛ ሆይ አንድ ሰው መጥቶ በኃይል ገንዘቤ ሊቀማኝ ቢል ምን ላድርግ አላቸው። እንዳትሰጠው አሉት ነብዩ ሰለላሁ ዐለይሂ ወሰለም። እሺ ሊጋደለኝ እስከፈለገ አሉት። አንተም ከራስህ ተከላከልና ተጋደለው አሉት። ቢገድለኝስ አላቸው። አንተ ሰማዕት ነህ ሸሂድ ነህ የዛኔ አሉት። እኔ ብገድለውስ አሉ ብሎ ጠየቀ ሰውየው። እርሱ የእሳት ነው አሉት። ምክንያቱም ሊጋደል ስለመጣ ይሄ ነው። ስለዚህ ሰውየው ገንዘብህ ሊቀማ ቢመጣ በአንተ ላይ ጥቃት ለማድረስና ለመግደል ከፈለገ ያ ሰው የዛኔ ከራስህ ትከላከላለህ። በቻልከው አቅም ከመገዳደል ለመራቅ ሞክር። ያለመገዳደል ያን ነገር ማክሰም ከተቻለ ጉዳዩን በሌላ መንገድ ተጠቀም። ከተቻለ ወይ በመሸሽ ሊሆን ይችላል፣ በሌላ ነገራቶች ወይም ጦርነት ውስጥ አለመግባቱ ሊሆን ይችላል። ነገር ግን ያ ሰው ወስኖ ሊገድልህ መሳሪያውን ደቅነው ወይ ጭቤውን ይዞ ወጥቶ አንተ ምንም ቅሮት እንደሌለው ካወቅ መገደልህ በዚያን ጊዜ ሳይቀድመህ በፊት ትቀድመዋለህ። ይሄ ነው ቶታል አይደል? ከራሳችሁ ተከላከሉ ነው ባጭሩ ህጉና ስርዓቱ። እሺ በዚህ ተያይዞ ያው አንድ እንትን ልጠይቅ። አሁን የሆነ አካባቢ ላይ እንትን አለ፣ ረብሻ አለ፣ ወይም ኢትዮጵያ ውስጥ በአሁኑ ሰዓት ላይ ያለው ዘረኝነት የሚባለው ነገር ማለት ነው። ዘረኝነት ተያይዞ ምናምን ነገር አለ አይደለ? በዛ ላይ ያው ፖለቲከኞች በሚያደርጉት ነገር ወይም ደግሞ ይሄ ከላይ ያሉ ነገሮች በሚያደርጉት ነገር ላይ ምስኪን እናቶች ይሞታሉ ማለት በቃ አለ አይደለ? ምንም የማያውቁ ምናምን እናቶች ይሞታሉ። ነገር ግን ለምሳሌ እንበልና እንደምሳሌ ወሰድና በእኛ አካባቢ ላይ እንደዛው ረብሻ አለ። በረብሻው ምክንያት ላይ በቤተሰብ አካላችን ወይም ደግሞ በዘመዶች ምናምን ሰው እንደዚህ ይጎዳል። በረብሻው ምንም ነገር የማያውቁት ማለት ነው። ነገር ግን ያንን ለምሳሌ ያ ሰውዬ በዘረኝነትን እያጠቃ ያለው በዘረኝነትን እየገደለ ያለው ያንን ሰውዬ እኔ ተመልሼ ማለት እንትን ማድረግ እችላለሁ፣ መጋፈር ወይም ደግሞ መግደል ፈላልጌ ምናምን ነገር አለ አይደለ? በቃ እናቴን ገሎብኛል ለምሳሌ ያንን ሰውዬ በቃ ቅሜጄ ምናምን አይነት ነገር ማለት ነው። አድርገው ነቢያችን ሰለላሁ ዐለይሂ ወሰለም ይዘውት ከመጡት ህግና ስርዓት መካከል አንደኛው ራሱን ማንኛውም ሰው ከራሱ ከቤተሰቡ ከንብረቱ እንዲከላከል የሚል ህግና ስርዓትን አስተምረዋል። በዚያን ጊዜ ከራስ መከላከል ትችላለህ ወይ? ይሄ ነው ጥያቄው። ልጅ ከራስ መከላከል ትችላለህ። ከቤተሰብህ፣ ከሚስትህ፣ ከእናትህ፣ ከአባትህ፣ ከንብረትህ ተከላከል። የዛኔ ልትከላከል እያልክ ባለበት ጊዜ ብትገደል አንተ ሰማዕት ነህ። እሱ ነውና ሊገድልህ የመጣው። እሱ ቢገደል እስከተባለ እርሱ አንተን ለመግደል ስለሆነ የመጣው የዛኔ እሱ የእሳት ይሆናል። ሰውን የገደለ ሰው የእሳት። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? መን ቁቲለ ዱነ ዒርዲሂ ፈሁወ ሸሂድ ወመን ቁቲለ ዱነ አህሊሂ ፈሁወ ሸሂድ ወመን ቁቲለ ዱነ ማሊሂ ፈሁወ ሸሂድ አሉ። ከክብሩ እየተከላከለ ሳለ የተገደለ ሰው እርሱ ሰማዕት ነው አሉ። ከሚስቱና ከቤተሰቦቹ እየተከላከለ ሳለ የተገደለ ሰው እርሱ ሰማዕት ነው። ከንብረቱ እየተከላከለ ሳለ የተገደለ ሰው እርሱ ሰማዕት ነው፣ ሸሂድ ነው አሉ። ያ ስለዚህ የትኛውም አካል ሊሆን ይችላል። ሊጋደልብህ ከመጣ ከራስህም ከቤተሰብህ ከንብረትህ ተከላከል። የዛኔ ብትገደል አንተ ሸሂድ ነህ፣ ሰማዕት ነህ። ብትገድላቸው ደግሞ እንደ ወንጀል አትቆጠርም። ምክንያቱም እነርሱ ሊጋደሉ ነውና የመጡት። ለኛ ይሄ ነው። ሌላ ነገር በዘር የሚነሱ ጦርነቶች ውስጥ መግባት ሙስሊም አይፈቀድለትም። ዘርን ተኮር መሰረት ያደረጉ ጦርነት ቢነሳ በዚያ ውስጥ ሙስሊም በፍጹም አይካተትም። ሲጋደሉ ባይ በዘር ሰዎች ለዘር ያግዥ ያንኛውን ዘር መዋጋት ይችላለሁ ወይ? አይፈቀድም፣ አይቻልም። ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ደዑሃ ፈኢነሃ ሙንቲና፣ ዘረኝነትን ተዋት እርሷ ጠንብ ነችና ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይህን ሁሉም ሰው ያውቃል፣ ሙስሊሙ ክርስቲያኑ አብዛኛው። ግን ይህን ለምን እንደተናገሩ ምክንያቱም ብዙዎች አያውቁምና ላስረዳቸው። ነቢያችን ሰለላሁ ዐለይሂ ወሰለም እና አማኞች ከመካ ወደ መዲና ስደት አድርገዋል። መዲና ላይም አማኞች አሉ፣ የመካ ስደተኞችም አማኞች አሉ። ከዕለታት አንድ ቀን አንድ ከተሳደዱትና ሁለተኛው ደግሞ ከመዲና ሰዎች በሁለቱ መካከል ጸብ ይፈጠርና ይጣላሉ። ሁለቱ ይጣላሉ። ሶሐቦችም ነብዩ ሰለላሁ ዐለይሂ ወሰለም በዚያው ስፍራ ነበሩ። እነዚህ ሁለት ሰዎች ሲጣሉ ጊዜ
የመዲናው ሰው ምን አለ? ያ ለልአንሳር እናንተ የአንሳር ሰዎች ያላችሁ ሆይ እባካችሁን ይሄ ሙሃጅሩ ሊጎዳኝ ነውና እርዱኝ ብሎ በዘር ተጣራ። ያኛው ደግሞ መጣና ወያ ለልሙሃጅር የሙሃጅር ያለህ እርዳኝ የአንሳር ሰው ሊጎዳኝ ነው አለ። ሊጣሉ ባሉበት ጊዜ መናፍቆች ተነሱ። የመዲና መናፍቆች እና አብዱላህ ብን ኡበይ ብን ሰሉል ለኢን ረጀዕና ኢለል መዲነቲ ለዩኽሪጀነ አልአዐዙ ሚንሃ አልአዘል ፎከሩ። በቃ በዘር ምናምን መናፍቆች ቆይ ወደዚያ ስንመለስ ወደ ከተማችን ማን ኃይለኛና ደካማ እንደሚሆን እናያለን፣ እዚያ ይወጣሉ እያለ ተናገረ። ታዲያ ነቢ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሰሙ ሰዎች ሲጣሉ በዘራቸው። የነቢ ሰለላሁ ዐለይሂ ወሰለም አቋም ምን ነበር የሚለውን ተመልከቱ። ለዘራቸው ሄደው አገዙ ወይ? አላገዙ። ታዲያ ምን አደረጉ? ሁለቱንም አያቸውና አቢ ዳዕወል ጃሂልየቲ ወአነ በይነ አዝሁሪኩም ደዑሃ ፈኢንነሃ ሙንቲን አሉ። እኔ በመካከላችሁ በህይወት እያለሁኝ በመሀይማን ዘመን ሰዎች መፎካከሪያ ቃል በዘረኝነት ትፎካከራላችሁ? ዘረኝነትን ተውት እርሱ ጥንብ ነውና ብለው መካከል ላይ ገብተው የእርቅን ስራ ሰሩ። እያችሁ አይ ከዘሬ ከሙሃጅሩ ከተሳደደው መካከል ነኝና እኔ ላግዝለት ብለው እርሱን አላገዙለትም፣ ያኛውንም አልወቀሱትም። ነገር ግን በመካከል ገብተው የማስታረቅን ስራ ነው የሰሩት። የትኛውን ቦታ ላይ ቲክቶክም ላይ ሊሆን ይችላል፣ እዚህ የትኛውን ቦታ ላይ በዘር ሰዎች ሲጣሉ ካያችሁ በዚያ ውስጥ ጦርነት ውስጥ እንዳትገቡ፣ ከቻላችሁ አስታርቁ በመካከላችሁ። የማትችሉ ከሆነ ከዚያ ነገር ገለል በሉ፣ አትግቡ የዘር ጦርነት ውስጥ። አንዱ በሌላው ላይ በዘሩ ሊፎክርበት አይገባም። ያኛውንም ዘር ዝቅ ሊያደርገው አይገባም በዘሩ ምክንያት። ነቢ ሰለላሁ ዐለይሂ ወሰለም ሲያስተምሩ ምን አሉ? እነላሃ አውሓ ኢለየ አን ተዋደዑ ሐታ ላ የፍኸረ ባዕዱኩም ዐላ ባዕድ አሉ። አላህ ወደ እኔ ቃሉን ገልጦልኛል፣ አንዳችሁ ለሌላችሁ ዝቅ እንድትሉ እንድትተናነሱ፣ አንዱ በሌላው ላይ በዘሩ እስከማይፎክርም ድረስ አሉ። አትፎክር በሌሎች ላይ በዘርህ፣ ያ የመብለጫ ሚዛን አይደለምና። ሌላኛውንም በዘሩ ዝቅ አታድርገው፣ ያ ከአንተ ያነሰበት ሚዛን አይደለምና። የመበላለጫ ሚዛን ምንድነው ታዲያ ከአምላክ ዘንድ ከተባለ አምላክ አላህን መፍራት ነው። ለእርሱ ባላቸው ፍራቻ ነው የምትበላለጡት። አላህ ስብሐነሁ ወተዓላ ዘር ለምን ፈጠረ ታዲያ ወደሚለው እንምጣ። ይሄ የአማራ ይሄ እንትን ምናምን የተከፋፈሉት ለምንድን ነው? ዓላማው ሌላ ነበር። አንዱ ከሌላው እንዲተዋወቅበት ዘንድ ብቻ ነበር። አሁን ግን ለጸብ ተቀይሯል። ማስረጃ አላህ ይህን በቁርአን ላይ ሲናገር ለምን እንደፈጠረን በዚህ ሁኔታ ያ አዩሃ ናስ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሹዑበን ወቀባኢላ ሊተዓረፉ ኢነ አክረመኩም ዒንደላሂ አትቃኩም ኢነላሀ ዓሊሙን ኸቢር ይላል ሱረቱል ሁጁራት ላይ። እናንተ ሰዎች ሆይ አለ። ሰዎች ሲል ጊዜ አላህ አማኙንም ከሃዲውንም ያማከለ የሆነ ጥሪ ነው። እናንተ ሰዎች ሆይ ካለ በኋላ ምን አለ? እኔ ከወንድና ከሴት ጥንድ አድርጌ ፈጠርኳችሁ ከአደምና ከሐዋ ብዙ ጎሳዎችና ነገዶችም አደረግኳችሁ። ለምን? ልትተዋወቁባቸው ዘንድ አለ። ከአንተ ዘር ያልሆነውን የሌላን ዘር በምታይ ጊዜ በእርሱ ላይ አላህ የሰራውን ድንቅ ስራ አይተህ እለፍ። ኸላስ። በአንድ ሀገር ላይ የኖርን በርካታ ከ80 በላይ ቋንቋዎችን እናገራለን። ይህ የአምላክ ድንቅ ስራ ነው ብለህ እለፍ። አለቀ በቃ ኸላስ። ያንተን ቋንቋ ስላልተናገረ ዝቅ አታድርገው፣ ያንተን ቋንቋ ስለተናገረ ከፍ አድርገህ አትይም። ይህ የአምላክ ስራ ነው በቃ። ዓላማውን በእርሱ ምን ያክል ድንቅ ስራዎችን እንደሰራሁኝ እንድታስተውሉ ነው በሌሎች ላይ። እናንተ ላይ የሌለን ነገር በሌሎች ላይ ስታዩ ብሎ ይናገራል። መጨረሻ ላይ ምን አለ? ኢነ አክረመኩም ዒንደላሂ አትቃኩም ይላል። ከሁላችሁም በላጩ ከእኔ ከአላህ ዘንድ ግን ይበልጥ ለእኔ ፈሪ የሆነው ነው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም እናንቀጥላለን። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? የሰዎች መበላለጫ ሚዛን ምን እንደሆነ አስተማሩ። ያው አንድ ቤት አድርጉ ደርስ ቃለ ነቢ ሰለላሁ ዐለይሂ ወሰለም ፊ ሐጀቲል ወዲዕ ነቢ ሰለላሁ ዐለይሂ ወሰለም የመጨረሻ የመሰናበቻ ንግግራቸው ላይ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አዩሃ ናስ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ አሉ። ሰዎች ሆይ አዋጅ፣ አምላካችሁ አንድ ብቻ ነው፣ አባታችሁም አንድ ብቻ ነው፣ እርሱም አደም ነው አሉ። አዋጅ ሰዎች ሆይ አረቦች ከሌላው ማህበረሰብ በምንም ነገር አይበልጡም። ሌላው ማህበረሰብ ከአረቦች በምንም ነገር አይበልጥም። አዋጅ ቀዮች በጥቁሮች ላይ ምንም አይነት ብልጫ የላቸው፣ ጥቁሮችም በቀዮች ላይ ምንም ብልጫ የላቸው። ሰዎች ከአምላካቸው ዘንድ የሚበላለጡት ይበልጥ ለእርሱ ፈሪ ሆነው የተገኘ ነው፣ አማኝ ሆነው የተገኘ ነው አሉ። ለጌታቸው ባላቸው ፍራቻ እንጂ የምትበላለጡት በከለራቸው አይደለም፣ በዘራቸው አይደለም። ገብታችኋል? ይህ ነው የነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮ።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላህ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ውጫዊ ቅርጻችሁና ወደ ተክለ ሰውነታችሁ አይደለም የሚመለከተው አሉ። ይልቁንስ ወደ ልባችሁና ወደ ስራዎቻችሁ ነው የሚያየው አሉ። ጥቁር ሁን፣ ቀይ ሁን፣ ከአማራ ሁን፣ ከትግሬ ሁን፣ ከኦሮሞ ሁን ጉዳይ አይደለም እርሱ። ግን እግር ለምንድን ነው የእጅ ያሉ ነው ብዬ ብጠይቅስ? ግን ስቲል በአንድ አካል ውስጥ ናቸው። እግሬ እግር ስለሆነ እጅ እጅ ስላልሆነ ሁለቱ የተለያዩ ነገሮች ስለሆኑ እኮ እሱን ነው የምልህ እኮ። አሁን አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው? ፋንክሽናሊ ኩነታዊ ፋንክሽናቸው የአብ ማሰብ፣ ልብነት፣ የወልድ ቃልነት፣ መናገር፣ የመንፈስ ቅዱስ እስትንፋስነት፣ የእውነት ለሶስቱ ያለመነጣጠል ህልው ሆነው አንዱ በአንዱ ይኖራሉ። ያለመነጣጠል ነው ትምህርታቸው። አሁን እኔ ተነጣጠል አሁን አንተ እያወራህ ያለው እንዴት መሰለህ? ስለዚህ ቃል ለምንድን ነው የልብነት እንትን ፋንክሽን የለው ብለህ ልትጠይቀኝ አትችልም። ምክንያቱም እሱ የአምላካዊ እንትን ኔቸር አምላክ ነው። ግን ሙሉ አምላክ ነው አይደለም? ወልድ ራሱ በወልድነት ኩነት አምላክ ነው ስንል አምላክ ነው ስንል ደግሞ የሌለው ነገር ግን አለ። ምንድን ነው የሌለው? ልብነት አይደለም፣ ያ ኩነት የለውም። ኩነቱ ልብ ቃል ነው ራሱ እኮ። ስለዚህ የለውም፣ አብ ስላለው ነው እኮ። አብማ ራሱ ልብ ነው እኮ። አብ ያለው ወልድ የሌለው ነገር አለ፣ ወልድ ያለው ደግሞ አብ የሌለው ነገር አለ። ሶስቱ የሚጎድላቸው ነገር ስላለ አንድ ላይ ካልሆኑ ሙሉ አይሆኑም ነው ባጭሩ። ህልው ናቸው እርስ በርስ ነው እኮ። እርስ በርስ ህልው ናቸው አይደለም ያልኩ ያለሁት። ለምሳሌ አብ ብቻህን እውነተኛ አምላክ ሲል በቃ ብቻውን አምላክ ነው፣ አምላክነት አለው ብቻውን ነው። አብ የሚጎድለው ነገር አለ ብለህ አብ ላይ ቃልነት የሚባል ኩነት ይጎድለዋል ካልክ፣ ስለዚህ አብ አምላክ ሊባልም አይችልም ከመሰረቱ። አብ ቃል አይደለም፣ ነገር ግን በወልድ ቃልነት ይናገራልና ጎደሎ ነው ልትሉ አትችልም። ሙሉ ነው ስቲል። የራሱ የሆነ ቃልነት የሚባል ኩነት ስለሌለው ጎደሎ ነው እንጂ የሚናገርበት ለመናገር የወልድን ቃልነት የሚጠቀም ከሆነ አብ ሙሉ የሆነ ነገር የለውም ማለት ነው እኮ። የሶስቱ አናናሮች በመሰረቱ ሲጀመር እኛ እንደ ትምህርታችንም ይሄን ያለ ለምን ሆነ ለምን አልንም አይደለም። በቃ በዚህ አምላክ ይሄ ካራክተሪስቲክስ ካሉ አሜን ብላ በእምነት ነው የምትቀበለው። ለምንድነው አሜን ብለህ እሱን እንድትቀበል ያደረገ? አሜን ብለህ እሱን እንድትቀበል ያደረገ ወልድ ልብ ነው። ምንድነው? ወልድ ቃል ነው፣ አብ ልብ ነው፣ መንፈስ ቅዱስ ደግሞ እስትንፋስ ነው። ላይክ ሶስቱ እርስ በርስ ህልው ነው ይኖራሉና። አሁን እስካሁን ያወራናቸውን ነገራቶች ባይብል ላይ ልትሰጠኝ ትችላለህ? እሺ፣ ዮሐንስ 1:1 ስለ ቃል ያወራል። ያ ቃል በእግዚአብሔር እንደነበር፣ ያ ቃል ደግሞ እግዚአብሔር እንደነበረ። ዕብራውያን 1:1 እኔ እንደዛ አልጠየቅኩም። ዓለምን ሁሉ የፈጠረበት እግዚአብሔር ልጅ እንዳለው ወይም ደግሞ ዓለምን ያው እግዚአብሔር በዘፍጥረት 1:1 ላይ በቃሉ ዓለማት እንደፈጠረ ይናገራል። ዕብራውያን 1:1 ላይ ደግሞ ያ ቃል የተባለው እግዚአብሔር የፈጠረበት ቃል ልጁ እንደሆነ ይናገራል። ሄን አይደለም። እኔ አሁን ያ ቃል ማን ነው? ዓለማትን የፈጠረው በማን ነው? አብ እያልኩ እንደዛ አይደለም የጠየኩ። እኔ የጠየኩ ጥያቄ አብ ልብነት እንዳለው ወልድና መንፈስ ቅዱስ ደግሞ በአብ ልብነት እንደሚያስቡ፣ ወልድ ቃልነት እንዳለው አብና መንፈስ ቅዱስ ደግሞ በወልድ ቃልነት እንደሚናገሩ፣ መንፈስ ቅዱስ ደግሞ እስትንፋስነት እንዳለውና አብና ወልድ በመንፈስ ቅዱስ እስትንፋስነት እንደሚኖሩ፣ ይሄ አሁን ቅድም ስናወራ የነበረው ኩነት የሚባለው ሐሳብ እንደዚህ የተቀመጠበት ቦታ አለ ወይ? ሃይማኖታዊ ላይ ተቀምጧል። ባይብል ላይ ደግሞ ከፈለክ ምን አልከኝ? መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይማ እየጠቀስኩልህ እኮ ነው። ምኑን የጠቀስክልኝ? በመጀመሪያ ቃል ነበረ ምናምን የሚል እኮ ነው የጠቀስክልኝ እንጂ ቃል ማለት ነው። እሱን እያብራራሁልህ ነበር። በመሀል ገባ። አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ የተናገረው በወልድ ነው? በራሱ በዝሩ ቃል። ስለዚህ ቃልነት የሚባለው ነገር ምንድን ነው? ቃልነት አካላዊ ወልድ አካላዊ ቃል ወልድ አካላዊ ቃል ነው ወይስ አይደለም ብዬ ሳይሆን የጠየቅኩህ
አብ የሚናገረው በወልድ ቃልነት ነው ብለን ነው ኩነት ላይ ስናወራ የነበረ ቅድም። ስለዚህ አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ሲናገር በወልድ ነው ወይ የተናገረ ያለው? አይ በራሱ ነው የተናገረው። ስለዚህ አብ ቃልነት የሚባል የራሱ ባህሪ ያለው መናገር ያለው ማለት ነው እኮ። በነጎድጓድ ድምፅ መናገር ይችላል አምላክ ሲሆን። ታዲያ ምንድነው ትርጉሙ? አብና መንፈስ ቅዱስ በወልድ ቃልነት ይናገራሉ ማለት ምን ማለት ነው? በራሳቸው መናገር ከቻሉ እኮ አምላክ ነው በነጎድጓድ ድምፅ መናገር ይችላል። ኖ እኔ በምን ድምፅ መናገር ይችላል ያርፋ አይደለም። አብ በራሱ መናገር ለምሳሌ አምላክ ለምሳሌ አምላክ ይናገረው የሚለው ሐሳብ ከየት ነው የመጣ ነው የምልህ እኔ። ይሄን ካልገባ ልድገምልህ። አብ በራሱ ተናጋሪ ከሆነና የሚናገር ከሆነ ለመናገሩም ደግሞ የወልድ ቃልነት የማያስፈልገው ከሆነ አብ በወልድ ቃልነት ይናገራል የሚለው ሐሳብ ለምንድን ነው የመጣ? ምን ማለትስ ነው እኮ? ይናገራል ማለት ኢን ሴንስ ያው ዓለማትንም የሚፈጥርበት እንዲሁም ደግሞ እሱ ነው ኮንሰፕቱ ጀነራሊ። እና ለምሳሌ ዕብራውያን ላይ እንዳልኩ አስቀድሞ በነቢያት አፍ ይናገር የነበረው በዚህ ዘመን ደግሞ በልጁ ተናገረን ይላል። እንደገና ደግሞ ዘፍጥረት ላይ ራሱ ብትሄድ ዓለማትን የፈጠረበት ቃሉ አለ። ይሄን ምንድነው የጠየቅኩ? ይሄን ጥያቄን ረስተው ካወራህማ ይሰማል። ምንድነው የጠየቅኩ? እኮ ምን ነበር የጠየቅኩ? በምንድነው አብ በወልድ ቃልነት ምናምን ለምን መጣን ያልከኝ? ለምን ተባለን ያልከኝ አይደለ? እሺ በቃ ትችዋለሁ። ስለ ማንነትና ስለ ምንነት ታውቃለህ? ያ አብ ወልድ መንፈስ ቅዱስ በማንነት ስንት ናቸው? በምንነት ስንት ናቸው? እና የማንነትና የምንነትን መገለጫ ብትነግረኝ። በማንነት 3 በምንነት 1 ኢሴንስ 1 ሃይፖስታሲስ 3 ምን ማለት ነው? ማንነት ማለት እኮ ማንነት ማለት ያው አካላዊ ካራክተሪስቲክስ ራሱን እኔ ብሎ መጥራት የሚችል ካራክተሪስቲክስ ያለው አካል ማለት ነው። እኔነት የአንድ ማንነት መገለጫ ነው። ስለዚህ ሶስቱ እኔ የሚል የራሳቸው እኔነት አላቸው ያልከኝ ነው። ያ እኔ ለምሳሌ ዮሐንስ አንዳንድ ላይ ቃል ነበር ይላል፣ ለብቻው አስቀምጦ ቃልም በእግዚአብሔር ዘንድ ነበር ዘንድ ይላል። ቃልም ራሱ ደግሞ እግዚአብሔር ነበር ይላል። ያ ቃል ደግሞ ስጋ ከሆነ በኋላ በራሱን በፐርሰን ከገለጸ በኋላ ራሱ ወልድ ተናግሯል አይደል? ጥሩ እናሳጥረውና አሁን እኔነት ስላልክ ጥሩ እኔነትም ስላልክ በእኔነት ስንት ናቸው አብ ወልድ መንፈስ ቅዱስ? እኔነት ስትል ስለማንነት ከሆነ 3 ማለት ነው። እኔነት ከማንነት ውጪ የሚገልጸው ነገር አለ ማለት? እኔነት ስትል በማንነት ከሆነ አልከኝ። ምንነት እኔ ይላል? ያ እግዚአብሔር ለምሳሌ በብሉይ ኪዳን ራሱ እንደ አንድ ኢሴንስ እኔ ብሎ ሊያወራ ይችላል። ስለዚህ እግዚአብሔር እኔ ሲል ስንት ማንነት ነው እኮ? አሁን በማንነት ደረጃ ከሆነ 3 አብ ወልድ መንፈስ ቅዱስ ናቸው። እኔነት እኔ የሚል ከሆነ እኔነት እኔ እንትን ምንድነው? ምንነት እኔ ካለ ማንነትን ነው የሚያሳየው ማለት ነው። አሁን አንተ የማንነት መገለጫው ምንድነው ብዬ ስጠይቅህ እኔነት ያለው አልከኝ። እኔነት ያለው እኔ ብሎ የሚናገር አልከኝ። ስለዚህ እግዚአብሔር እኔ ካለ የትኛው አካል ነው እኔ እያለ ያለው? ራሱ እግዚአብሔር። ስለዚህ ሥላሴ በእኔነት አንድም 3ም ነው በማንነት ራሱን እኔ ብሎ መናገር ይችላል። ያው ቃል ውስጥ ይሄ ሊትራሊዝም ውስጥ ሳይሆን ኮንሰፕቱን ነው የምንረዳው። ቅድም ስለማንነት ስናወራ አንድ አካል ራሱን የቻለ እኔ ብሎ መናገር የሚችል አካል ማንነታዊ አካል አለው ብዬ ተናገር። ለምሳሌ ወልድ ከመጣ በኋላ እኔና አብ እያለ ከፋፍሎ የተናገረ ነበር። እኔ አሁን አንተ እያልከኝ ያለው ምን መሰለህ? ይሄን በማንነት 3 ናቸው ስትል እኔ ብለው የሚናገሩ 3 አካላት ያላቸው እሱን ገባኝ። እኔነት ያላቸው። ስለዚህ የማንነት መገለጫ ከሆነ እኔነት ኤሰንስ እንዴት ነው እኔ የሚለው ከማንነቱ ውጭ? ወይም ደግሞ ማንነት 3 ማንነት ደረጃ ሊል ይችላል እኮ። በየትኛው ማንነት? በማንነት 3 ናቸው። በምንነቱ እንደ አንድ ኤሰንስ ምንነት እኔ ካለማ ራሱን የቻለ ፐርሰን ሆነ ማለት ነው።
ኖ በእንደ አንድ ቢንግ አልኩ፣ እንደ አንድ ኢሴንስ እኔ ብሎ ሊያወራ ይችላል። ለምሳሌ አምላካችሁ እግዚአብሔር እኔ እንደ እግዚአብሔር ነኝ አለ። ሄን ቅድም እኮ አወራን። ኤሰንስ እኔ አይልም። እኔ የሚለው ፐርሰን ነው። እሺ ቆይ ልጠይቅህ። አምላክ አላህ እኔ ብሎ ማውራት ይችላል አይችልም? ያው ፐርሰን ስለሆነ እኔ ይላል። ፐርሰን ነው አምላክ ወይስ ኢሴንስ ነው? አምላክ ፐርሰን ነው። ኤሴንሱ ደግሞ መለኮታዊ ባህሪ ነው። አላህ ፐርሰን ነው። አላህ ስል አዎ አንድ ማንነት ነው አላህ ማለት። ቆይ ማንነቱና ምንነቱ ይለያያል? መለያየት ምንድን ነው? ምንነት እኮ የማንነቱ መገለጫው ነው። ቆይ እሺ አካላት አሉት ብለህ ታምናለህ? አላህ አካላት ምንድን ነው? አካል ማለት አካል ደግሞ አካል ምን አካል እኮ አካል ምን ፐርሰን ነው ያልከኛ? የተደረገበት አካል ወይም ያ ለምሳሌ እኔ አለው እንደዛ አይሰማም? አይሰማም? የኔ ነው የማይሰማ የሱ ነው። እሺ መልሻለሁ። ሰዎች እሰማለሁ። መብራት ጠፍቶ ነው እኔ ጋር። አሁን ትሰማለህ? መብራት ጠፍቶ ፓኬጅ መግዛት ነበረብኝ። እሺ ይሄን ምን ስል ነው እየሰማኝ ነበረ? እሺ ስለ አላህ አካላት እየጠየኩ ነበር። አካል ምንድን ነው እያልኩ ነበረ። አካል ላይ ካልተግባባንማ አሁንም ወደ ስላሴ ብንመለስም ትርጉም አልባ ነው። ምንድን ነው አካል? አካል ማለት አላህ አካል አለው ወይ? አካል ማለት አካላት በለኝ። አካል ማለት በአማርኛ ሁለት ትርጉም አለው። ቦዲ ነው እያወራህ ያለው ወይስ ፐርሰን? ስለ ማንነት ነው እያወራህ ያለው ወይስ ስለ ቦዲ ነው የምታወራው? ኦኬ እሺ፣ ያው ከስላሴ አንጻር ከሆነ ስለ ፐርሰን ነው ላወራ የምችለው። ግን ከአንተ አንጻር አላህ ፐርሰን አለው ፐርሰን ነው ወይስ ኢሴንስ ነው ብዬ ልጀምርልህ። ምንድን ነው አለው? አንድ ፐርሰን ነው አለው ሳይሆን ፐርሰን ነው። ሆነ የሚባለው ኢሴንስ ነው። ኢሴንስ ነው። ኢሴንስ ነው ማለት ኢሴንስ ቢንግ ነው። ዲቫይን ነው ወይ? መለኮት ነው። መለኮት ማንነቱም ምንነቱም አንድ ነው። ያለ ማንነት ሲጀመር ማንነት ነው፣ ምንነት አይቆጠርም። ይሄን እኮ ገባኝ። ማንነቱና ምንነቱ አንድ ነው ወይ? አላህ አንድ ነው። ኦኬ አንድ ነው ያልከው ምኑን ነው አንድ ያልከው? ኢሴንስ ነው ወይስ ማንነቱ? ኢሴንስ ፐርሰን አልከኝ ቅድም። ስለዚህ እኮ ፐርሰን እና ዲቫይን ቢንጎ አንድ ነው እያልከኝ ነው። አንድ ብለህ የቆጠርከው እሱ ዲቫይን ኢሴንሱ ነው ወይስ ፐርሰን እና ፐርሰን ኤሰንስ አይቆጠርም። ይሄን ከሌላ ኤሰንስ ጋር ካልሆነ ወጥ የሆነ ኤሰንስ አይቆጠርም ሲጀመር። ስለዚህ እኔ ብሎ እያወራ አላህ እኔ ብሎ የሚያወራው ከፐርሰን አንጻር ነው ወይስ
ከዲቫይን ቢንግ አንፃር ነው። ፐርሰን ብቻ ነው እኔ የሚል ዲቫይን ቢንግ ማለት አንተ ሰውነትህ ራሱን ተነጥሎ እኔ ማለት አይችልም። አንተ ነህ እኔ የምትለው ፐርሰኑ ግን የአንተ ባህሪህ ምንድነው? ሰው ይባላል። ስለዚህ ሰውነት ባህሪ ያለህ አንተ እኔ ትላለህ። ለምን? ፐርሰን ስለሆንክ። ኤሰንስ ብቻውን ተነጥሎ ከማንነት ውጪ ምንም ኤግዚስተንስም የለውም። እሺ ለምሳሌ ቁርአን የአላህ ቃል ነው ብላችሁ ታምናላችሁ? ይሄን መጀመሪያ እኔ ላይ ተስማማን። አዎ ችግር የለውም ትመጣለህ። እኔ ላይ ተስማማን መጀመሪያ ያ ፐርሰን እና ኤሰንስን አንድ አድርገዋል። አንድ ያልከው ያ ከፐርሰን አንፃር ነው ብለኛል። ኖ እኔ አሁን ስለ አላህ እንደሚያወራው ያለሁት ኤሰንስ አይቆጠር። እኔ አሁን ስላሴ በምንነት ስንት ነው ምናምን ይሄ 1 2 3 ብለህ የምትቆጥረው ምንነት የለም። ሲጀመር ፐርሰን ብቻ ነው የሚቆጠረው። የትም ቦታ ላይ ኤሰንስ ከተቆጠረ የሚቆጠረው ከሌላ ኤሰንስ ጋር ነው። ለምሳሌ መላእክትና ሰው ከተባለ 2 ኤሰንስ ትላለህ። ሰው ብለህ ግን ኤሰንሱን አትቆጥረውም። አሁን 8 ቢሊየን ስትል ፐርሰን ነው እየቆጠርክ ያለው ኤሰንስ አይደለም። 8 ቢሊየን ሰው አለ እዚህ ምድር ላይ ወይም 8 ቢሊየን ሰዎች ስትል ፐርሰኖችን ነው እንጂ እየቆጠርክ ያለው ኤሰንሳቸውን ወይም ምንነታቸውን አይደለም።